ኦኬ እስከዛ ድረስ ዲያቆኑን እናወራው። አሰላሙ አለይኩም ዲያቆን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው አለሁ አልሐምዱሊላህ። ዲያቆን ነበርክ? ዲያቆን ነበርኩ ኡስታዝ። ያው ሚስጥር አይተሃል? አዎ ቆይቻለሁ። ካየሁ ዲቁና ተቀብለሃል? አዎ በጣም ቆይቻለሁ። ከመቀበል ራሱ አገልግዬ ምናምን ብዙ አገልግያለሁ። ኦኬ ድባብ ቤት ነበርክ? ንባብ ቤትም አይደለም፣ ያው በዲቁና ብቻ አገለግላለሁ፣ ቀድሳለሁ፣ ቅዳሴ ምናምን ነገር። ኦኬ አሪፍ ነው ማሻአላህ። አሁን ቁርአን እየቀራ ነው? እየቀራው ነው። ማሻአላህ በርታ፣ አላህ ያበርታ። አሚን አላህ ያበርታ፣ በርታ። ለኛም ዱዓ አድርግልን። ኧረ እናንተም ዱዓ አድርጉልኝ። ወላሂ ብዙ ጊዜ ኡስታዝ ከመጽሐፍ ትምህርት ጊዜ ጀምሮ ብዙ ጊዜ በጣም ነው መከታተል። ንጽጽር ቤትም ገባለሁ ሁሌም። በቃ ኡስታዝ ዋሂድን በጣም ነው ማደንቃችሁ፣ በጣም ነው የምወዳችሁ። ስንት ናቸው እነሱ? ያው እንደናንተ ወንድም አንተ በነገራችን ላይ ኡስታዝ ብዙ ጊዜ ፕሮግራም የማየው ያንተን ብቻ ነው፣ ሌሎቹንም ግን አያለው። ያው እንደ አንድ አይ በርታ። አኒ ተመለሽ። እኔ እኮ አድሚኖች ስራችሁ ምንድን ነው? አድሚኖች እኔ እኮ አድሚኖች እኮ ለምን እንደተቀመጣችሁ አላውቅም። በቃ ከሰው እኮ ማውራት አይችልም ራሱ ኖርማሊ ማለት ነው። ከስር ያለው ሰው ክርስቲያኖች አሁን ኡስታዝ ቤት መግባት እንፈልግ ነበረ፣ ነገር ግን በቃ እንዳንገባ የሚያደርጉን ከስር የሚጻፈው ነገር ይሰድቡናል፣ ይናገሩናል እና በቃ እየተሸማቀቅን ነው እንትን የምንለው ይላሉ። አድሚኖች ደግሞ ስራችሁ የሚሆነው ከስር ነው። በጣም ቅሬታ እየደረሰብኝ ነው። ሜሴንጀር ላይ መጡና ቤትን መግባት እንፈልጋለን ግን ሙስሊሞች ያስፈራሉ። ለምንድን ነው? ከስር ይሰድቡናል፣ ያንቋሽሹናል፣ ያሳቅቁና በነፃነት እንድንጠይቅ እየተደረግን አይደለንም የሚል ነው ያለው። ስለዚህ በተቻለ አቅም አርፋችሁ በተቀመጡ አድሚኖች ስራዬ ብላችሁ ብትመውታቸው እነዚህ አይነት ሰዎች ማለት ነውና ቤታችን የምንከፍተው ክርስቲያኖች እንዲጠይቁ ብለን ነው። ስለ እስልምናም ስለ ራሳቸውም ሃይማኖት ለመማማር ብለን የከፈትነው እንጂ እናንተ የዚህ ቤት አዛዥም አይደላችሁም፣ የዚህ ቤት አለቃም አይደላችሁም። አለቆች አሉ፣ የተሾሙ አድሚኖች አሉና ማደብ አለብን። ኢንሻአላህ እንደምታስተካክሉ ተስፋ አለኝ። በጣም ትናገራላችሁ፣ ሰው ሞራል ትነካላችሁ፣ ከዘር ጋር ታያይዛላችሁ። አፉ ትንሽ ከተኮለታተፈ አንድ ሰው ልክ ከዘር ወደ ዘር ትሄዳላችሁ። በጣም የሚያስጠላ ነገር ነው። የሱዳን ዕጣ ፈንታ ነው እኛ ጋር የሚደርሰው። ወላሂ በጣም የሚያስጠላ ነገር ነው። ሰው እንዴት በዘር ይገዳደላል? በዘር እንዴት ይነጋገራል? ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለው ነግረውን ጥንብ የሆነውን ነገር የሚያጥነገንግ ነገር ሽታው በጣም የሚያስጠላውን ነገር እዚህ አምጥታችሁ አታግሙን። ግማታም ነገሩ ማለት ነው። እዛው እንደፈለጋችሁ እዛው የዘር አካባቢ ላይ እንትን በሉ። እኛ የሰው ዘር አንድ ነው ብለን ነው የምናምነው። የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። አለቀ። አጠቃላይ የሰው ዘር በአጠቃላይ ማለት ነው። ወንድማማችነት በቁርአን 3 አይነት ነው አይደለ? 3 አይነት ወይ 4 አይነት ነው ያለው። የመጀመሪያው የአደምና የሐዋ ልጆች በመሆናችን እናትና አባታችን አንድ በመሆናችን እሱ ራሱ ወንድምና እህት ነን። ሁለተኛው ደግሞ የሀገር ልጅነት አለ። ወደ ሰሙድ አላህ ሲልካቸው ምንድነው የሚለው? ወንድማችሁ እያለ ነው የሚጠራው። ስለዚህ ኢትዮጵያዊነት አለ። ኢትዮጵያዊ ወንድሜ እህቴ መባባል በሸሪያችን ይቻላል ማለት ነው። እዚህ ሲመጡ ክርስቲያኖች ወንድሜ እህቴ በሏቸው። ግን ወንድሜና እህቴ ስትሏቸው ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ ብላችሁ ተንከባከቧቸው። ይቻላል በሸሪያ። ሶስተኛው ከአንድ አብራክ የሚወጣ ወንድምና እህት ነው። ከአንድ አብራክ የሚወጣ የእናት ልጅ ወይ አባት ልጅ እሱ ራሱ ወንድምና እህት ነው። አራተኛውና የመጨረሻው ደግሞ የሃይማኖት ወንድም የሚባላል። የሃይማኖት ወንድም ማን ብቻ ነው ለኛ? ንገሩኝ እስቲ ማን ብቻ ነው? የሃይማኖት ወንድም ማን ብቻ ነው ለኛ? ወንድምና እህት የሃይማኖት ማን ብቻ ነው? ማን ብቻ ነው? የሃይማኖት ወንድምና እህቶቻችሁ ሙስሊም ብቻ ነው።
ክርስቲያን ወንድሜ ማለት ይቻላል? ክርስቲያን ወንድሜ፣ ክርስቲያን እህቴ። አንዳንድ ሰዎች ከሸሪዓው የወጣ ነገር አታደርጉ። የሃይማኖት ወንድሞቻችሁ አይደሉም። ራሱ ክርስቲያን፣ አይሁድ ምናምን ሃይማኖትን ታሳቢና ዋቢ ያደርገን ነው የምናወራው። ስለዚህ ክርስቲያን ወንድሜ፣ ክርስቲያን እህቴ ምናምን አይባልም። በሸሪዓው አይፈቀድም። ቀይሩት። ወይም ደግሞ ኢትዮጵያዊ ወንድሜ፣ ኢትዮጵያዊ እህቴ፣ ወይም ደግሞ ዝም ብላችሁ እህቴ ወንድሜ በሉ። ያው ኢትዮጵያ ወንድሜ እህቴ ስትሉ የአደምና የሐዋ ልጆች ነን አንድ ስለሆነ ማለት አደምና ሐዋ ላይ እንትን ስለሚለ ማለት ነው። ምን ለማለት ፈልጌ ነው? ዘረኝነት በጣም ጥንብ ነው፣ የሚያጠለቅልቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ምንድነው ብለዋል? እርሷን ተዋት ጥንብ ናት ብለዋል። ጥንብ ናት ተብለዋል ማለት ነው። ስለዚህ የዘረኝነት ትግሬን ማግለል፣ ኦሮሞን ማግለል፣ አማራን ማግለል፣ ጉራጌን ማግለል፣ ወላይታ ሶዶ የፈለገ ነገር የትኛውም ቢሆን አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 1 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ማለት ነው። ወይም ደግሞ ፍትህ ብለን ፍትሃ ብሔር፣ ግብር ብለን ግብረ ገብ፣ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድነው የሚሆነው? አይታችሁ ከሆነ ጄኒቲቭ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚአ ከሆነ እግዚአብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው። የሚቀረው ብህ ነው። ብህ ደግሞ ብቻውን ትርጉም የለውም። እግዚ ማለት ጌታ ማለት ነው። አ ማለት አባት ማለት ነው። ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ግን አዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙረ ዳዊት 135 ቁጥር 1 ላይ 136 ቁጥር 1 ላይ ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው። ቸር ማለት ያንን ነው የሚያመለክተው። ቸር ማለት ነው ራሱ እንጂ ብሔር የሁለት ቃላት ውቅር ነው። ሁለተኛ ነገር ደግሞ ኢየሱስ የእግዚአብሔር ልጅ ነው በሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአብ ወልድ መንፈስ ቅዱስ ልጅ ነው ወይ? ያስኬዳል ወይ? ሰይጣን እግዚአብሔር እንደተባለ ታውቃላችሁ? በባይብል ስንቶቻችሁ ታውቃላችሁ? ዲያቆን ሰይጣን እግዚአብሔር እንደተባለ ታውቃለህ? እኔ ግን አላቅም፣ አላየውም። ከዛ ይልቅ ግን ብዙ ጊዜ ውስጤም እየተመላለሰ ጥያቄ የሚሆንብኝ ነገር እሺ ማህሌት ምናምን ስንቆም ማለት ነው የሆነ የሚባል እዚህ ቃል ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ነው የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። እዚህ ጋር ብዙ ጊዜ ጥያቄ ይሆንብኛል። ቤዛ ማለት ምን ማለት ነው ትርጉሙ? ቤዛ ማለት አዳኝ ብሎ ነው ያስተማሩን። ቤዛ ማለት አዳኝ ማለት ቤዛ የተባሉ ከኢየሱስ ውጭ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው የተማርኩትም ያየሁትንም በመልኩ ላይ ማለት ነው። መልከ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የግዕዝ ቃል ራሱ ቤዘወ ነው። ነፃ ወጣ ከሚል ቃል ነው የመጣው። ስሮ ቃሉ ነፃ ውጪ ዋቢ ማለት ነው። ዋስ ተያዥ ማለት ነው። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 2:38 ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ? ሁሉ የእርሱ ሰላም ነው? አልሐምዱሊላህ ሰላም ነው። ወይዴ እንዴ ሙስሊም ነህ እንዴ? ሙስሊም ነኝ። በአጋጣሚ ነው የገባሁት አውርዴ። አይ ችግር የለውም። ኧረ ምን አይስምህ ሁሉ የእርሱ ይላልና ሁሉ ከእርሱ በእርሱ ለእርሱ ነው የሚል ስም የብዙ ጊዜ ክርስቲያኖች ናቸው የሚጠቀሙት። አይዋ ሰለምቴ ነህ? ሰለምቴ ነህ? ኧረ አይደለሁም። ኦኬ። አይ ስም የእነሱ አይነት ነው የሚመስለው። ለማንኛውም ችግር የለውም። ሪኮስት መቀመጥ ትችላለህ። ማንም እንትን የሚል የለ። እሺ የሚያገደ የለ። እሺ ሚስ ዲምፕል ሃኒ
እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ? ሰላም ነሽ? አለን። ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ እግዚአብሔር ይመስገን ነው የምትይው? ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ ምንድነው የምትይው? እግዚአብሔር ይመስገን ነው የምለው። በምን ያውቃሉ? በምን ያውቃሉ? እግዚአብሔር ይመስገን ብትይ ምን አሁን ይገባቸዋል? እግዚአብሔር ይመስገን የሚለው እና ጂሰስ ነው ማለት ያለብን እኮ ምን ታያለሽ ነው እኮ ብለሽ አሁን እኛ አሁን ለምሳሌ እንዴት ነህ ምናምን ቢሉን አልሐምዱሊላህ እላለሁ። ምን እንደማለት እንደፈለኩኝ ሁሉም ሰው ያውቀዋል በዓለም አቀፍ ደረጃ። ማለትም አልሐምዱሊላህ ስል ምን ማለት እንደሆነ ያውቃሉ። ከዛ አምላክሽ ማን ነው ስትያቸው ደግሞ አላህ ስትያቸው ምንም ብለው ያውቃሉ። አሁን እግዚአብሔር ነው አምላኬ ብታያቸው ምንድነው ምናምን ይልሻል። ማን ነው ስሙ ማን ነው? ባይብል ላይ ያለ መጽሐፋችን ላይ ምናምን ብለው ሊጠይቁሽ ላይ ይችላሉ። እግዚአብሔር ብለው ማለት እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚእ ማለት ጌታ ማለት ነው። ትርጉሙን ታውቂዋለሽ። ብሔር ማለት ሀገር ማለት የሀገር ጌታ ማለት ነውና የሀገርሽ ጌታ ነው። ከሀገርሽ ያው ቦሌ ኤርፖርት ላይ ያቆማል ማለት ነው። ቦሌ ኤርፖርት ስትወጪ ማንም የሚያውቀው የለም። ስለዚህ የሀገርሽ ጌታ ነው ማለት ነው። ከሀገርሽ ውጭ አይሰራም ማለት ነው። አንዬ እነሱ ባይብል ላይ ያለው እግዚአብሔር ማን ይለያል? እግዚአብሔር አይደለም ስሙ? እግዚአብሔር አይሉትም እነሱ። እግዚአብሔር የሚለው ግዕዝ እኮ ነው ቋንቋው። ራስ ነቢያትም ሐዋርያትም እግዚአብሔርን አያውቁትም እኮ። እግዚአብሔር የሚለውን ቃል አያውቁትም ቃሉ ማለት ነው። እግዚአብሔር የሚለውን አይደንቲቲ ከሆነ ያውቁታል። እውነት ነው። እግዚአብሔር የሚባለው አይደንቲቲ እና እኛ አላህ የምንለው አይደንቲቲ አንድ አይደንቲቲ ነው ያለው። ሁለት አይደንቲቲ የለም። እናንተ ልጅ አለው ትላላችሁ፣ እኛ ልጅ የለውም እንላለን። ልዩነታችን እሱ ነው። ስለ አንድ ነገር ከሆነ የምናወራው እንደዛ ነው የሚሆነው። ለምሳሌ ሃና እና ሚስ ቴምፕል ስንት ማንነት ናቸው? ስንት አይደንቲቲ ናቸው? ሁለት አይደለ? ሁለት ነው። ስለዚህ ስለ ሃና ሳወራ ስለማን እያወራው አይደለም? ስለ ሚስ ቴምፕል እያወራው አይደለም። በቃ ሁለት የተለያየ ማንነት ናቸው። ገባሽ? እናንተ ልጅ አለው ስለምትሉትና እኛ ልጅ የለውም ስለምን ነው የምናወራው? ስለ አንድ አይደንቲቲ ከሆነ አዎ፣ ስለ ሁለት ከሆነ እንደዛ አይደለም። እነዛ ልጅ ቁርአን ላይ ሱረቱል ካፍ ምዕራፍ 18 ቁጥር 4 እና 5 ላይ እነዚያ ልጅ ይዟል ያሉትን ሊያስጠነቅቅ አወረደው። አላህ ልጅ ምን አላለ? አላህ ልጅ ምን አላለም? አልያዘም ይላል ቁርአን። ይዟልና አልያዘም የሚሉት ስለ አንድ ማንነት ነው እያወራን ያለ ነው። ከዛ አንፃር ነው ራሱ ማለት ነውና አላህ የሚለውን ስም ሳይሆን እግዚአብሔር የሚለውን ስም ነቢያትም ሐዋርያቶችም አያውቁትም። እግዚአብሔር የሚለውን ስም ማለት ነው። ገባሽ? እግዚአብሔር የሚለው ኢትዮጵያውያኖች ያወጡለት ስም ነው። ንጉስ ኢዛና እና ያበረከተው ይህን ስም የቤት ቪዲዮ እንትን ብለህን አልተመቸኝም ለመስማቱም ማለት ነው። ቪዲዮ ከፍተህልኝም ነበረ። ቆይ ላሰማሽ። እግዚአብሔር የሚለውን ስም ማን ነው የሰጠን? ጣዖት አምላኪ ሰው ነው የሰጠን። ጣዖት አምላኪ ነው የሰጠን። እሺ እስቲ ላሰማሽ ስሚ። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ሰማሽው? ማን ያበረከተልን? እግዚአብሔር የሚለውን ስም ያበረከተልን ማን ነው? ጣዖት አምላኪ የነበረው ኢዛና የሚባል ሰው ነው። ይወጣች ያበረከተልን። የተመለሽ አኒ እና የተመለሽ በዚህ ኢማርያም
የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባ ግርጌ ዘጋስጫ ላይ ነው። መጀመሪያ ላይ እንደጀመረ እና ገና ልጇን ታቅፋ ትመጣለች ማለት ነው ማርያም። እኔ ምን አውቃለሁ። በጣም የሚገርም እኮ ነው። ይገርማል። እኔ ከራሱ ገርሞኛል ራሱ። አይ እኔ አሁን ወደኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅ ሆኖ ነው የሚመጣው ታቅፎ? ሁሌም ጥያቄ ይሆንብኛል። እስቲ መጽሐፈ ሰዓታት እስቲ ሊየው ብዬ ነው። በዛቲ ሰዓት ሁሉ ፍጥረት ይመጽኡ ለስብሐት ለእግዚአብሔር ወከዋክብት አታክልት ተጽወሰው ማየ ይቀውሙ። ምን ላይ ነው ያለው? መጀመሪያ አካባቢ ስሙ ለሐዋርያት ቃሉ ሃሌሉያ ሃሌሉያ መልኩን ቅዱስ ቅዱስ እግዚአብሔር ዘይመጥን ለመብረቅ ወያጸዩ ለነጓት ቅዱስ 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 የሚለው መጀመሪያ ሲጀመር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ ነው የሚለው ነው። ጸባኦት መላእክት ወይ አቆቶቱን ስልጣናት ምን ላይ ነው ያለው? ማህሌተ ጽጌ አለክ እንዴ? ማህሌተ ጽጌ ነው የሚል እንትን ማህሌተ ጽጌ የለኝም። ማህሌተ ጽጌ የለኝም። በቃ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ነው። መልካ መልኮቹ ያሉት መዝገበ ሃይማኖት ውስጥ አይደል ያሉት? እነዚህ መልከ ኡራኤል፣ መልከ ፋኑኤል፣ መልከ ገብርኤል ምናምን ይባሉ በየቀናቶቹ በበዓላቶቹ የሚቆሙ መልኮች። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ የሚባል አለ። ራሱን ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ስሙር አስመኪ ቦቱ ንግስተ ሰማይ ወምድር የሰማይና የምድር ንግስት ነሽ ምናምን ስሚ ጸሎትየ ወይ ጽባ ቅድሜ ከገሬ ወይ ትመጥገጽ የሚየ በለተ ምንዳይ አጽማ አዝቢከ ሀቢየ ምናምን እየተባለ ይባል ነበር። ሃሌሉያ እየተባለ አይደል? ወይ ብጻ ቅድመ ከጋሬ ወይ ብጻ ተጋሬ አስታውሳለሁ። አይ ቲንክ አረሳሁት ማለት ነው። ብቻ በጣም ይገርማል። በዛ ህይወት ግን ይሁን በቃ ኢቨን አስተማሪዎቹ ራሱ እኮ እያወቁት እውነቱን ይደብቁታል፣ አያስተምሩት። ኧረ ማን ያውቀዋል ብለህ ነው? ግዕዝ እኮ ብዙ ሰው አያውቅም እኮ ትርጉሙን አያውቅም። ዝም ብሎ ነው የሚለጠልጠው። ኧረ ዝም ብለው ነው የሚለጠልጡት። የሚያውቁት ራሱ ያለው ይመስለኛል። አያውቁትም ራሱ አያውቁትም። ያው ለምሳሌ ማርያም ሚስት እንደተባለች አያውቁም። ያ ሚስት እንደተባለች አያውቁም። ሰዓታት ላይ ታስታውሳለህ? ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ የሚል አለ። አሁን ለምሳሌ ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ እናቱ ነሽ ለአብ ደግሞ ሚስቱ ነሽ ይላል። ማርቱ ለመንፈስ ቅዱስ ጽርሐ ቤቱ ይላል። እና ግን አሁን አያውቁም። አሁን ዝም ብሎ ነው ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ይላል። ለወልድ እናቱ ነሽ ለአብ ሚስቱ ነሽ ይላል። ሰላም ለኪ መልክ በእንተ ግዚእትነ ለምንድን ነው ለእምርተ ገሥጋኪ ላይ ነው አይደል? ሰላም ለኪ ማርያም ለአማርቱ ስብሐት ይላል። ደግሞ ለአማርቱ ስብሐት ይላል። ሰላም ለኪ ማርያም ለአማርቱ ስብሐት ይላል። መጽሐፈ አርጋኖን ደግሞ ምዕራፍ 1 ቁጥር 10 ላይ ደግሞ ያ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ይላል። ያ ሙሽራ ይለዋል። ቱርቱሊያ ኦን ሞኖጋሚ በሚል መጽሐፉ ላይ ምዕራፍ 8 ላይ እንደዛ ይላል። ማርያም ሁለቱም ናት ይላል። ማርያም ይላል ምንድናት ይላል? she was both virgin and a wife of one husband ይላል። ድንግልም ናት ሚስትም ናት ነው የሚለው። የማ ሚስት ናት? ማርት ይላል። ማርቱ ይላል። ዋይፍ ነው የሚለው እንግሊዘኛው ላይ ታችሁት ከሆነ ዋይፍ ያ ሚስት ናት ብሎ ነው የሚያስቀምጠው። ያ ሚስት ያ ሙሽራ ግን ያ ህይወት ወላሂ ሰባቲቱ ጥጃ ሐናን በእርግጥ ወራት አምላክ አስቧት ጨረቃ የተባለችውን አዲሷን እምቦሳ የፀሐይ እናት ድንግል ማርያምን በተጸንስ ሞት የነበረው ያጎቷ ልጅ ሳሚና በታምር ተነስቶ ከመፈክሯ ህልም የቀረበው ፈቶ እንዲህ ሲል መሰከረ። ስብሐት ለኪ ማርያም እሙ የለፀሐይ ጽድቅ ለአማርቱ ለወላዲቱ አለ ይላል።
ለአሚስቱ ለወልድ ደግሞ እናቱ ወላዲቱ አያውቁም ብለው ነው ገባ። አሁን ግዕዝ አይችሉም ብለው ነው እና ሰው አያነብም እንደዚህ ትርጉሙን አያውቁም ነው የምልህ። ምን የሚያሳዝነው እኮ እነሱ የሚያስተምሩት ሳያውቁ ነው። ግን ህዝቡ ምዕመኑ የሚከተለው ቢያነብ 5 ደቂቃ ውስጥ አይቆይም መጽሐፍ ቢያነብ። ስለ ኢየሱስ አሁን ቢያውቁ እኔ ሰው ነኝ ይላል እሱ። አንዳች ከኔ ምንም ማድረግ አልችልም እያለ ያምኑታል። እንደዛ ነው። ኢንሻአላህ እስቲ እንሂድበትና የተወሰነ ጥያቄ ያለው ሰው ጥያቄ መጠየቅ ትችላላችሁ ማለት ነው። ጀዛከላ ኸይረን ጀዛ። በርታ፣ ዲን ላይ በርታ። ዲያቆን ማነው ስም? የሙስሊም ስም ማን ነው? አሚር። አሚር ማሻአላህ አሪፍ ስም ነው። እንደውም ሌላ ቲክቶክ ነበረኝ በሱ ስከታተል ነበረ ኡስታዝ። እስከ በቃ ብዙ ሰዓት ከታተል ነበረ። እስር ቤትም ገባ ነበረ። ያኛውን አካውንት ደግሞ እንዳጋጣሚ ሆኖ በሆነ አጋጣሚ አንድ ፈረንጅ በውስጥ ይመጣልና እናገሩኝ አካውንቴን እንዳለ ውስድ አደረገው። ይሄኛውን አዲስ ነው የከፈትኩት። በርታና እንግዲህ ዲን ላይ ጠንከርና እንትን በል። በተቻለ አቅም ሌላ ነገር ውስጥ አለመግባት፣ ፖለቲካ ውስጥ አለመግባት፣ ዘረኝነት ውስጥ አለመግባት፣ ውዝግብ የሚያስነሱ ነገሮች ላይ አለመግባት። በተቻለ አቅም ላኢላሀ ኢለላህ የሚለውን ባንዲራ ማውለብለብ፣ አቂዳህን በደንብ አድርገህ መጠበቅ፣ ዲንን አጥብቀ መያዝ፣ ሰዎችን ወደ ኢስላም መጣራት። ሁለቱ ነገሮች ደግሞ አይነጣጠሉም። አኽላቅም ዳዕዋም ማለት ነው። አደጋ አለው። አኽላቅ ከጎደለው ዳዕዋ በጣም አደጋ አለው። ቢቀር ይሻላል ራሱ ማለት ነው። እንደገና ደግሞ አኽላቅ ብቻ አይደለም፣ እውቀት ይፈልጋል፣ ኢልም ይፈልጋል፣ ትምህርት ይፈልጋል፣ ማንኛውም ነገር ማለት ነው። እውቀት ይፈልጋል። ማንኛውም ውይይቱም፣ ንጽጽሩም፣ ሰውንም ወደ አላህ መጣራት ምናምን ነገር ምን ይፈልጋል? እውቀት ይፈልጋል። ግን እውቀት ብቻውን ደግሞ አይደለም፣ አኽላቅ ይፈልጋል፣ ስነ ምግባር ይፈልጋል። ስነ ምግባር ማለት ነው ኤቲክስ የሚባለው ነገር። ኤቲክስ ከሌለ በጣም አስቸጋሪ ነው የሚሆነው ማለት ነው። ለመሰዳደብ፣ ለመበሻሸቅ፣ ለመደባደብ ዲናችንን ባንጠቀምበት ጥሩ ነው ራሱ ማለት ነው። ምንደባደብለት ምንሳደብለት እውነት የለንም። የያዝነው እውነት ምንሳደብለት አይደለም፣ ምንደባደብለት አይደለም። ሀቅ ነው። ሀቁን ሰዎች እንትን ማለት አለባቸው፣ ማወቅ አለባቸው ማለት ነው። ያንን ነው የምንለው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት በእንትን ላይ ማለት ነው። እንትን ምንድን ነው ለኔ ብሎ የተወ አይደል ያሉት። ለኔ ብሎ የተወ ክርክሩን ንትርኩን ለኔ ብሎ የተወ ሰው ጀነትን ምን ለዋለው አሉ ዋስ ሆነዋለሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው አይደለ። ሱነን አቢ ዳውድ መጽሐፍ 43 ቁጥር 28 ላይ እንደዛ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። የሀቅ ባለቤት ሆነው እንኳን ክርክርን ለተወ ሰው በአጸደ ጀነት ላለው ቤት ዋስን ይሆነዋለሁ ብለዋል። የሀቅ ባለቤት ሆኖ ሀቁ ራሱ ጋር እያለ ግን ለክርክር፣ ለጭቅጭቅ፣ ለንትርክ፣ የኮንፍሮንቴሽን ለሚፈጥር ነገር አረ ወደዛ እኔ ወደዛ ምን አጨቃጨቀኝ ምን አነታረከኝ ብሎ ለተወሰው ጀነት ዋስ ሆነዋለሁ አለ። ጭቅጭቅ፣ ንትርክ፣ ኮንፍሮንቴሽን አይፈቀድም በኢስላም ማለት ነው። ይሄንን ነው የሚናገረው ማለት ነውና ከዛ አንፃር ነው አንተ በርታ፣ በተቻለ አቅም ዲን ላይ መጎበዝ ነው ያለብህ። አላህ ይጨምርልህ። አሜን ኢንሻአላህ ጀዛከላሁ ኸይር። ጥያቄ ያለ ሰው እንግዲህ ላይ ያላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? አሁን አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ። በድንግልና መወለዱ ማረጉ፣ በዛ ላይ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። ምንድን ነው የሚባለው ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል በባይብል አምላክ ተብሏል። አዎ አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ
ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡ የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን ሁለተኛ አምላክ ብዙ ናቸው። ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንትን ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፍ 1 ምዕራፍ ላይ ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው። ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ቶቶሊያስ ዘካርቴጅ ደግሞ ምን አለ? አፖሎጂ በሚባለው ምዕራፍ 21 ላይ ምንድነው የሚለው? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አጌንስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። ዮስቶስ ሰማዕቱ ጀስቲ ማርቲርስ ፈርስ አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ 325 የኒቅያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ወስዶ ከአካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድን ነሽ? ሰው። ያው ኦኬ። ከምንድን ነው የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው ከምንነቷ ነው አይደል? እናትሽ። አዎ። አንቺና እናትሽ ስንት ሰዎች ናችሁ? 2። ኦኬ። አብና ወልድ ስንት አምላክ ናቸው? 1። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? በምንነት ስንት ሰው ናችሁ? እናስ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው ወልድም አምላክ ነው። አምላክ ከተገኘ ስንት አምላክ ነው የሚሆነው? 2 ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይሉታል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ ተገኘ የሚሉት ነገር አለ። አምላክን ወለደ፣ እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔርን ወለደ። እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት ነው። እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔርን ወለደ ጥቅስም አለ እንትንም አለ። ራሱ በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ እስቲችን። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። ይበቃል። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። ይበቃል አልኩ እኮ። አሰማም እንዴ? እንዴት ያለ ነገር ነው?
እኛ የምንፈልገው በቃ አንዴ ከተናገርክ በቂ ነው። ለምንድን ነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ። ሀኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ሀኒ ቀጥይ። ሰማሽው? ሰሙት። እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔርን ነው መጽሐፍ ቅዱስ መምህራኖቻችን ባስተማሩ ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክን ወለደ ብለው ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው። ወለደ የሚል ነገር ማለት ፈጣሪ ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትንም ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን ያስተማረችን ከእመቤታችን ኢየሱስ ክርስቶስ ከእመቤታችን ይኸውልሽ ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ ይኸውም ከአብ ባህሪ የተገኘ ነው ይላል። ከባህሪው ነው የተገኘው። አስቢ፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩኝ ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእማካል ባህሪ ዘንባሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ዘ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትን ነው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው የተገኘችው ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ የቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ፣ ሁለት። በክርስትና ሃይማኖት ውስጥ አኒ ያልወለደ ያልተወለደ
በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ዘንድሽ ታውቂያለሽ? ይሄን አምላክ አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ብላ ማን ፈልጊ እስቲ ማን ይመስልሻል? ፈልጊው። አብ ልክ እንደ አላህ አብማ ይወልዳል። አብ ወልድ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው ሚሉት አለ። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማ ትምህርት ጋር? እኛ ሙስሊሞች አላህ ምንድነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ አይደል ብለን ምናምን አላሁ አህድ አላሁ ሰመድ ለም የሊድ ወለም ዩለድ። አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው ምናምን ነው። አልወለደም አልተወለደም። መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እና ደግሞ የማይወልድና የማይወለድ በባህሪ ውስጥ መውለድና መወለድ የሌለበት በባህሪው በግብሩ እንደዛ አይነት የሌለበት አምላክ አለ። ግልጽ ነው። ይሄን ይመስላል እንግዲህ። ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውጭሽ ያልሰለመ ሰው ማለት ነው። ከርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲሻሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥርን መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርግ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል አይደል? ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮትን ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? አኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው፣ ግን በምን በአካል ሶስት ነው ይላል። እዚህ ጋር ነው ደግሞ አሁን ተመልካች ሰይፈ ስላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ ደግሞ በጽርሐ አርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ
ከዛ በኋላ አንድ አምላክ ነው ይላሉ። ተመልሰው መጥተው ማለት ነው። ተመልሰው መጥተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያኸዌ ኤሎሃይኑ ያኸዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው ራሱ። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚታውቂያለሽ? ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሰለስቱ አጋዕዝት። እግዚ አንድ ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ያለ አጋዕዝተ ዓለም ሥላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋዕዝት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋዕዝት ናቸው። የሰማሽኝ ነው? ሰለስቱ አጋዕዝት ማለት ምን ማለት ነው ትርጉሙ? ሶስቱ ጌቶች ነው። ሶስቱ ጌቶች ማለት ነው። አጋዕዝተ ዓለም ሥላሴ አጋዕዝተ ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። አጋዕዝተ ዓለም ቅድስት ችግር የለውም። ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ማለት ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝልኝ። ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስከድ አልቁ ዮጊ ገብረ አጋስቲኪ ነአ ወሐዘ ከነቢያት ወአዘለ ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገደላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለም። አንድምታው ላይ ግን ምንድነው ያለው? ገብረ አጋዕዝተ አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች
ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋዕዝተ ዓለም ዓለምን የሚገዙ ጌቶቹ አጋዕዝተ ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 19 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ አንድ ሥላሴ ሰለስቱ አጋዕዝት ይላል። መክሊትን አስገቧት። ሰለስቱ አጋዕዝት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንትን ነው መሰለኝ ገስትም ላይ የለችም። ጎበስ ላይ ገስት ላክና ትግባ። السلام عليكم ورحمة الله وبركاته. ندينا أستاذ ندينا. وعليكم السلام ورحمة الله وبركاته. ندينا. أفح بسلامنا. الحمد لله. رالو. ما قمتينه. تنش. أوكي ما تا لازم الوكالة عجنيوم مات. أي ما شاء الله. ستافع تنش كذيلال. أستاذ قدم كدياكون غير ستاورو كزاري بفيت كسموت كرت تنش قرالي. መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ ሰማሁትና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጉመው? አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ ወጣ ኔትወርክ ነው መሰለኝ መልሱት። እሱ ስለሚመለስ ኡስታዝ ጥያቄ ልጠይቅ። ሰላም አለይኩም። ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው። ልጨርስ የሥላሴን ጉዳይ ተመችቶኛል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለሥላሴ ሶስትነት ምስጋና ይገባል። የሥላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት ማናት? እሷ ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከው ሶስት ልዩ ሶስትነት የምትባለው ማናት? የምትመለከው አረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት እቺ በሶስት አካላት የምትመለክ? አረ ማናት እቺ ሶስትነት የምትባለው በሶስት አካላት ያለችው ማናት? እኔ ምን አውቄ? ጻፊው በደንብ እንዳጠይቂ በጻፊው እንደዛ ከፍ ጥያቄ ካለሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት ራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ልክፈትልህ ኡስታዝ? ሃይማኖተ አበው ማውጣት ትችላለህ? ሃይማኖተ አበው ሃርድ ኮፒ ነው ያለኝ፣ ቤት ነው ስራ ቦታ ነኝ። ኦኬ የሚችል ሰው አለ ሶፍት ኮፒ ያለው? ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ። ሐሰን ላስገባው ኡስታዝ። ሰላማዲን ካለ አንድ ቁጥር ጻፍ አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ። አልገባም።
ከባድ ነው ግን ያዙት። ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ? ምዕመናን ክርስቲያን ነው። እየወጣ ነው ኔትወርኩ ነው መሰለኝ። መልሱት ካለ አንድ መጽሐፍና ግባ። ሙእሚን ምእመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ። ምእመናን ማለት ደግሞ ሙእሚኑን ነው በአረብኛ። ምእመናት ማለት ደግሞ ሙእሚናት። ማሻአላ ተመሳሳይ ነው። ይሰማል። ምእመናን አሰም ማውጣት ትችላለህ? አዎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። ይሄ እዚህ ጋር ሃይማኖት ይሄን እዚህ መጽሐፍ ውስጥ ነው። ሃይማኖተ አበው ከዛ ምዕራፍ 99 ቁጥር 5 ምዕራፍ 99 በምዕራፍ ነው የተቀመጠው። በምዕራፍ ነው የተቀመጠው። እዚህ ላይ ግን በምዕራፍ የትኛው ነው ኡስታዝ? የትኛው ነው? ምን ምዕራፍ ነው እንጂ ስትነካው ምዕራፍ አለው ራሱ ያሳያል። ንካው፣ አንዱን ንካው። አዎ ስንት ነው አሁን? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወታች ወረድ ንካው። እስቲ አሁን ምዕራፍ 116 ነው ያለኸው። አሁን ወደ ኋላ ወደ እዛው እያለ ንካው። አትነካካው። እሺ አትነካካው። እዛው እያለ እንደዚህ በለው፣ በእጅ እንትን በለው፣ በእጅ ነካካው። አዎ ንካው። ወደዛ አዎ እንደዛ 108 107 106 104 ከዛ አሁን እዚህ ጋር ነው። ከዛ እንትን በል 100 ነው አሁን ያለው። አሁንም እንትን በል አንድ ዙር። አዎ ስንት ነበር ያልኩህ የነበረው? 99 5 አዎ ምዕራፍ 99 ቁጥር 5 ላይ አውጣ። ቁጥር 5 አሁን ቁጥር 5 ተመልከቺ። እርሱ አንድ አምላክ ነው፣ ሶስት አማልክት አይደለም። አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር የአምላክነት ክብር ለመለኮት ገንዘቡ ነው። ፈጥኖ ይላል መግዛት በመተነ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን አይሻት እዚህ ጋር ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት። አይሻታኒ ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ አይታችሁ። በሶስት አካላት ሶስት አካላት እነማን ናቸው? አብ ወልድ መንፈስ ቅዱስ ናቸው። በዚህ በአብ ወልድ መንፈስ ቅዱስ የምትታወቀዋ ልዩ ሶስትነት የምትባለው ማናት? የምትመለከዋ ቤተክርስቲያን አይደለችም፣ እዛው ያለ ነገር ነው። ከመጣልኝ ላቀርማ ቁጥር 11 ላይ ያውጣልኝ። 11 ላይ ቁጥር 11 ላይ እዛው ላይ ቁጥር 11 ላይ አረ ቁጥር 11 ላይ ነው። ምዕራፍ 11 ላይ እኮ አላልኩም። 90 ላይ ነው ያለው። 99 ላይ እዛው ቁጥር 11 ላይ እዛው ላይ ቁጥር 11 ላይ ሂድ ቁጥር 11 ላይ ሂድ አሁንም 96 ላይ ነው ያለው። ማን ተንቀሳቀስ አለ? ፍጥነት ደግሞ እኮ ቁጥር 11 እዛው ላይ ቁጥር 11
እንዲህ በምር መስገው ስሙን ነው። ሰላም ነው ወገናችን? እሺ ሁሉ ሰላም፣ እንዴት ነህ? አለሁልህ። የቤተ እምነት ነህ? እኔ ከፕሮቴስታንት ሙሉ ወንጌል። ኦኬ ወደዛ ከመሄዳችን በፊት መጀመሪያ ነቢያት ሰዎችን በመጋዝ ይተረትሩ ነበር? አይ ቆይ እኔ የሆነ ነገር ስትል ሰምቼ ነው የገባሁት። እንሄዳለን እሱ ጋራ። በመጋዝ ይተረትሩ ነበረ ነቢያት? ትጠይቃለህ? አይ ቆይ እሱን አንዴ ልስማህና መልስልሃለሁ፣ ችግር የለውም። ግን እኔ ስለ ከበደኝ አሁን የሰማሁት ነገር። እንሄዳለን፣ ችግር የለውም። መልስልሃለሁ። የሰማሁት ነገር ላይ ትጠይቀኛለህ ቃል በቃል። ግን አሁን የጠየቅኩህን መልስልኝ። እኔ አሁን ለምሳሌ መስማት ነው የምፈልገው። መጀመሪያ መስማት ይቀድማል። መልስልሃለሁ፣ ችግር የለውም። ነገር ግን ይችላል ታውቃለህ። ችግር የለውም፣ ሰጣሃለሁ፣ ችግር የለውም። ግን ነቢያት በመጋዝ ሰዎችን ይተረትራሉ ብለህ ታምናለህ? መሰጠኝ ከሆነ ልስማ። ሰጣሃለሁ፣ እንደዛ ብለህ ታምናለህ ወይ ነው መጀመሪያ። ዝም አትበላ። ታምናለህ አታምንም? ነቢያት በመጋዝ ሰዎችን ይተረትራሉ በመፍለጠያ። ችግር የለውም እናወራለን እኮ ቤት ሄድባለሁ። ግን መጀመሪያ ቅድም ያልከውን አስረዳኝ። አስረዳሃለሁ። አሁን ያነሱትን ሐሳብ መልስ ስጥበት። አስረዳኝና እነግርሃለሁ። መመለስ የማትችል ከሆነ መመለስ አልችልም አትችላለህ። የቅድሙ ሐሳብ ላይ ነው ማውራት የምፈልገው ካለ አይደለም። ግን መልስ ካለ እንድትመልስልን እንፈልጋለን። ምክንያቱም መጀመሪያ ጀምሮ ስናነሰው የነበረው ፖይንት ነው። በመጋዝ ሰዎችን ይተረትሩ ነበር ወይ? በመጥረቢያስ ይፈልጡ ነበር ወይ ነቢያት ብለህ ታምናለህ? የክርስትና ነቢያት ብራዘር አንዴ ከሰማኝ ማለት ነው። እኔ አሁን አገባቢ የገባሁት ራሱ አሁን ያልከውን ነገር ለመስማት ነው። አሁን የሆነ ለመጠየቅ ምናምን አይደለም የገባሁት። ኦልሬዲ ልተኛ ነበር፣ ግን አሁን የሆነ የምታወራውን ነገር ሰምቼ ነው የገባሁት። እሱ የምታወራ ከሆነ አውራና። ኦ ማይ ጋድ ፒኬ አለ ያመለጠ ከታች አልሰማህ ብሎ ነው ኔትወርኩ ነው። ይሰማል። መልስ እየሰጠ አይደለም። አንተ የሆነ ነገር በለው እኮ ከታች አልሰማው ብሎ ነው ለመስማት ነው የገባው ያለ አልገባኝም። ኖ አይደለም። አሁን ለምሳሌ ኢየሱስ ክርስቶስ መሰለኝ ወንድ ለወንድ ምናምን እያለ ነበር። አዎ መጀመሪያ ምን መሰለ ቶፒክ አለንና ስናወራ የነበረ አንደኛ ነቢያቶችን በየትኛው መስፈርት ተቀበላቸዋቸው ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ኢየሱስ ክርስቶስ ይብል ለመስዋዕትነት ብቁ ነው ወይ የሚል ነው። ሁለት ቶፒኮች ነው ያሉ። የመጀመሪያው የሚቀድመው የነቢያት ስብዕና በመጽሐፍ ቅዱስ የሚለው ላይክ ነቢያቶችን በየትኛው መስፈርት ነው የተቀበላቸዋቸው የሚለው ነው። እሱ ጋር ታወራና እሱ ፓርት ላይ ሲጨርሱ ከዛ በኋላ ደግሞ ወደ ኢየሱስ ክርስቶስ ለመስዋዕትነት ብቁ ነው ወይስ አይደለም ወደሚለው ትገባለህ። ምን መሰለህ አሁን እኔ ለማወቅ ነው የገባሁት። አሁን ለምሳሌ ጥያቄ ለመመለስ ሳይሆን አሁን ለምሳሌ ለመጽሐፍ ቅዱስም ይሄን ያህል ብቁ ነኝ ብዬ ስለማላስብ ነው መልሱን ወደኋላ እኮ ያልኩ። ግን እነዚህ ነገሮችን አሁን ለምሳሌ ማስረጃ ካለ ማወቅ ፈልጋለሁ ነው የኔ ሐሳብ። ጥሩ፣ እንደዛ ከሆነ በቃ ክርስቲያኖች ካላችሁ ግቡና ለመመለስ የሚችሉ ማለት ነው እነሱ የግቡና በሚመልሱበት ሰዓት በኮንቨርሴሽናቸው ያሉትን ማስረጃዎች ታያለ። ለመመለስ ዝግጁ የሆኑ ሰዎች ሲገቡ ማለት ነው። እስከዛ ድረስ ግን መቀመጥ ትችላለህ፣ እዚሁ መውረድ አይጠበቅብህም፣ ችግር የለውም። ስለዚህ ክርስቲያኖች ካላችሁ እኔ አንዴ ሞታ ምን አልከኝ? ያመለጠ ስለ አሁን ለምሳሌ ቅድም ኢየሱስ ክርስቶስ ዝሙትን እንዳደረገኝና በእኛ መጽሐፍ እና ግብረ ሰዶም እንደሆነ አውርቶ ነበር ይመስለኛል። ያው ችግር የለውም። አሁን እሱ ጋር በተገናኘ ያወራል አልኩ። አንተ አሁን ስለዚህ ሐሳብ ልትመልስ አይደለም የመጣህ፣ ለማወቅ ነው የመጣው ነው ያልካ ያመለጠ
ስላው ይጠቅመኛል። አሁን ለምሳሌ አክቹዋል ሪል ከሆነ ይጠቅመኛል። እኔ ትክክል ነው፣ እንደሚጠቅምህማ እርግጠኛ ነን። ስለዚህ አሁን ምንድነው ለመመለስ የሚፈልጉ ሰዎች መጀመሪያ ይግቡና ከዛ በኋላ የሚመልስ ከተገኘ ጥሩ፣ ካልሆነ ደግሞ ፓስ ያደርግልሃል ማስረጃዎቹን ማለት ነው። ወይም ደግሞ ሐሳቡን ብትንትና አድርጎ ያስረዳሃል። አነስ ወይ አንድ ሁለት ነገር ስጠው። አሁን ኦርቶዶክስ ላይ ያለውን ላይክ ኢየሱስ ክርስቶስን አንተ ግብረ ሰዶም በኦርቶዶክስ አስተምህሮ ግብረ ሰዶም ያልክበትን ምክንያት እንትን በለው። ኦኬ በኦርቶዶክስ ነው እንዴ ያለው? አንዱን ነው በኦርቶዶክስ ያልኩት ግብረ ሰዶምነቱ። አዎ በኦርቶዶክስ ያለ ነው። ዝሙት መስራት ግን በፕሮቴስታንቶችም ዘንድ የሚታመን ነው። 3 ጊዜ መጽሐፍ ቅዱስ ነው ወይስ ከገድላት? የመሳሳሙ ከገድላት ነው። ግብረ ሰዶም ማለት ነው ወንድ ለወንድ መተኛት እንዲሁም መሳሳም ገድል ላይ ያለ ነገር ነው። እሱ የኦርቶዶክስን ነው የሚመለከተው፣ አንተን አይደለም። ወደ አንተ ስንመጣ አንተ ደግሞ በፕሮቴስታንቲዝም እምነት ለምሳሌ ሉተር ፕሮቴስታንት ሪፎርመር ወይንም ደግሞ የፕሮቴስታንቲዝም መስራችን ብንለው ራሱ እንትን ማይልበት ማለት ነው። ሰው ምን በማለት ይናገራል? ኢየሱስ 3 ጊዜ ዝሙትን ሰርቷል ብሎ ተናግሯል። ቴብል ቶክ ላይ በመጽሐፉ ላይ 3 ጊዜ ማለት ነው። ከማግደሊን ጋራ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ዝሙተኛዋ ሴት ከሷ ጋራ ዝሙት ሰርቷል ብሎ ያምናል። እንዲሁም አንድ ጊዜ ተጨማሪ የሆነች ሴት ጋራ ዮሐንስ 4 አካባቢ ሲያናገራት ከነበረ ማለት ነው። አይ ቲንክ ከሷ ጋራ ዝሙት ሰርቷል ብሎ ማርቲን ሉተር አስቀምጧል። ሉተርን ትቀበለዋለህ አይደል? ማርቲን ሉተር። እሺ አንዴ ይቅርታ ግን አንዴ እኔ ያልኩህ አሁን ለምሳሌ እኔ መጽሐፍ ቅዱስ ያው ስለ ሉተር እኔ ያገባኝም በርግጥ አትቀበለውም። ምንድነው እኔ የምልህ አሁን ለምሳሌ ከሰማኝ መጽሐፍ ቅዱሳዊ ማስረጃ ነው ያልኩህ። አሁን ለምሳሌ ሉተር በጻፈው መጽሐፍ ሳይሆን አሁን ለምሳሌ እሺ ከሉተር አንዱ እንትን ምንድነው በመጽሐፍ ቅዱስ ብቻ ነው ያምነው አይደል? ኖ እሱ ሌላ ማስረጃ ስትሰጠኝ ከመጽሐፍ ቅዱስ ከሆነ ከበለ ያ መጽሐፍ ቅዱስ ጠቅሶ ሉተር አሁን ሉተርን መናፍቅ ነው ኦር አልቀበለውም ብለህ ትክዳለህ። ምንን የመሰረተው ፕሮቴስታንቲዝምን የመሰረተው አካል ማለት ነው። ያንን ድምዳሜ ነው የምትሰጠው። ያለ በለዚያ ደግሞ የምትቀበለው ከሆነ ሉተር ወንጌልን ጠቅሶ ከዚህ ሴትዮ ጋራ ዝሙትን ሰርቷል፣ ከዚህ ሴትዮ ጋራ ዝሙትን ሰርቷል ብሎ ተናግሯል። ማርቲን ሉተር የማ መስራች? የፕሮቴስታንቲዝም መስራችህን ትቀበለዋለህ አትቀበለውም? አይደለም። አሁን ለምሳሌ ይሄን ያልከኝ ነገር ሉተር የጻፈው ነው ወይስ መጽሐፍ ቅዱስ ላይ ያለ ነገር ነው? ሉተር ጽፎታል። ምንን ጠቅሶ? መጽሐፍ ቅዱስን ጠቅሶ። በጣም ጥሩ። ሉተርን ትቀበለዋለህ አትቀበለውም? መጀመሪያ ከሉተር ትምህርት ውስጥ ራሱ አሁን ለምሳሌ ምንድነው በመጽሐፍ ቅዱስ ብቻ ነው አልጠየቅኩም። ሉተርን ትቀበላለህ አትቀበልም? አልቀበለውም። አትቀበለውም? ግን የሉተርን አስተምሮ አሁን ለምሳሌ ዘፋይፍ ሶላስን የሚባሉትን እቀበላለሁ። የፕሮቴስታንቲዝም መስራችን አትቀበልም? አሁን ለምሳሌ ሶላፊ አሁን 5 ሶላዎችን እቀበላለሁ። ግን አሁን ሉተር የጻፈውን እንትን ልቀበል አልችልም። ምክንያቱም ከ5 ሶላት ውስጥ አንዱ ምንድነው በመጽሐፍ ቅዱስ ብቻ ነው። ከመጽሐፍ ቅዱስ ላይ ማስረጃ ካመጣልኝ እኔ እቀበላለሁ። አንተን እቀበላለሁ። መጽሐፍ ቅዱስ ሶላ ምን የሚለው? መጽሐፍ ቅዱስ ብቻ ማለት ነው። ያ ሶላ ስክሪፕቸራ የሚለው ኤግዛክትሊ። ግን መጽሐፍ ቅዱስ ብቻ ሲባል ራሱ ኢቭን የራስ መምህራን እንደሚናገሩት ሌሎች የአባቶችን ኦር ደግሞ የሌሎችን ቴክስት አንቀበልም ማለት አይደለም ብሎ ነው የሚያምኑት ራሱ። ስለዚህ ሉተር አንተ ኧረ አንዴ እምነትህን የመሰረተውን አካል ትቀበለዋለህ ኦር አትቀበለውም? እምነትህን የመሰረተው ፕሮቴስታንት ይኸውልህ ብራዘር፣ አሁን እምነቱ ከየትም ይምጣ እኔ አሁን ለምሳሌ ምንድነው የሉተርን አሁን ለምሳሌ 5 ሶላስ የሚባሉትን እቀበላለሁ ስልህ አሁን ለምሳሌ አንተ የምታመጣልኝ ማስረጃ እኔ ማምነው በመጽሐፍ ቅዱስ ብቻ ከሆነ አንተ ከመጽሐፍ ቅዱስ ያለውን ማስረጃ ብታመጣ አልቀበልም። ምክንያቱም እኔ መጽሐፍ ቅዱስ ብቻ አማኝ ነኝ። ገብቶሃል? ያው ያመለጠ እኔ ስለአንተ መቀበል አለመቀበል አልጠየቅኩም። ጥቅሱን ማለት ነው እየጠየቅኩ ያለሁት ሉተርን ትቀበላለህ ወራ አትቀበለውም ነው። ፕሮቴስታንቲዝም የመሰረተው አልቀበለውም ካልክ የሉተርን አስተምሮ እቀበለዋለሁ። አስተምሮ ተቀበል። ይሄው ነገር አልቀበልም።
የሉተር አስተምሮ ደግሞ ምንድነው? አስተምሮ ስለ ዘፋይፍ ሶላስን ነው የምልህ። ዘፋይፍ ሶላስ አምስቱ ሶላ የሚለው የሉተር አስተምሮ ነው እና የማን ነው? ኦኬ አምስቱ ሶላዎች የሚለው የሉተርን አስተምሮ ትቀበለዋለህ፣ ግን ሉተርን ሌሎች አስተምሮቶቹን አትቀበለው? አልቀበለውም። አትቀበልም። ኦኬ ስለዚህ ሉተር እዚህ ጋር ዝሙተኛ ነው ሲል ኢየሱስ ክርስቶስ ሉተር ያስተማረው ያስተምሮ ምንፍቅና ነው አይደለም? ምንፍቅና ሊሆን ይችላል፣ ምክንያቱም ከመጽሐፍ ቅዱስ ውጭ ነው ያስተማረው። በቃ ኦኬ ምንፍቅና ነው። ስለዚህ አንተ አምስቱ ሶላ ብሎ የሰጠ አካል መናፍቅ ነው ኖ አይደለም። አሁን ለምሳሌ ምንድነው እኔ አሁን ያን ነገር በመጽሐፍ ቅዱሳዊ ማስረጃ አረጋግጬ ነው ያመንኩት ያን ነገር እንጂ አሁን ለምሳሌ እሱ ስላለ ብቻ አይደለም። መጽሐፍ ቅዱሳዊ ማስረጃ ይሄን ያስተማረ አካል ቆይ እኔ እሱን አልጠየቅኩም፣ ስላንተ እንዴት ተቀበልኩ የሚለው አሁን አንድ ነገር እንስማማ። አሁን ሐሳቡ በጣም እየሰፋ ነውና አሁን እኔ ያልኩህን ነገር በግልጽ እንትን ብትለኝ ማስረጃ ካለ መጽሐፍ ቅዱስ ላይ አሁን እንትን በለኝ፣ መጽሐፍ ቅዱስ ላይ ጋይድ አድርገኝና ያመለጠ አንድ ጊዜ በጣም እየሰፋ ነው። ችግር የለውም አንድ ጊዜ ተረጋጋ። ጥያቄው ምንድነው ያንተ ለምን ተቀበልከው የሚለው አይደለም። ያ እምነትህን የመሰረተው እንዲሁም ደግሞ አምስቱ ሶላ ብሎ የሰጠህ አካል መናፍቅ ነው ኦር አይደለም? እሱን ብቻ መልስልኝ፣ ከዛ እንዘጋዋለን ርዕሱ። ስለአሁን እኔ አሁን ብዙ መጨቃጨቅ አልፈልግም። አሁን እንድትመልስልኝ የምፈልገው ምንድነው ያልከውን ነገር ሰምቻለሁ። በእርግጥ ግን ያን ነገር መጽሐፍ ቅዱሳዊ ማስረጃ ካለ ስጠኝና አንተን ልመነ ነው የምለው። አሁን ለምሳሌ ልመነ አንተን ለማመን መጽሐፍ ቅዱሳዊ ማስረጃ ካልሆነ እኔ አልቀበልም። ያን ነገር ሉተር ጻፈው ብትለኝ አልቀበልም። ምክንያቱም እኔ መጽሐፍ ቅዱስ ብቻ አማኝ ነኝ። እኔ ክሌም አላደረኩም። መጽሐፍ ቅዱስ ላይ ተጽፏል የሚል ክሌም ከጀምሩም አልተናገርኩም። አሁን ለምሳሌ ከሌለ አንተ ከየት አመጣህ ነው ያን ነገር ኢየሱስ ክርስቶስ እንደዚህ ያደረገ የምትለኝ? አሁን እኮ ሉተርም ቢሆን መሰረቱ ሊሆን የሚችለው ምንድነው መጽሐፍ ቅዱስ ነው አይደል? እሺ አዳምጣ አንዴ ተረጋጋ። ሉተር ይሄን ተናገረ። ይሄ አስተምሮ ደግሞ ምንፍቅና ነው አልክ። ሃይማኖትን ደግሞ የመሰረተው ሉተር ነው። ስለዚህ የሃይማኖትን መስራች መናፍቅ ነው ወይ ነው? ይሄን መልስልኝ መጀመሪያ፣ ከዛ በኋላ ወደ ሌላ ቶፒክ እናልፋለን። አሁን ለምሳሌ እኮ ያ ብራዘር ያልተግባባው ነገር እኔ ጠየቀውን ሳትመልስልኝ አንተ የጠየቀውን እንድመልስልህ ትፈልጋለህ አንተ። አሁን ኦ ማይ ጋድ መጀመሪያ እኔ ጠየቀውን አልመለስክልኝም። እኔ ጥያቄ አትቀበለውም። ጥያቄን ሳትመልስልኝ አልመልስልህም። እኔ ጥያቄን መጀመሪያ አሳየኝ። እኔ ከዛ በኋላ ዝግጁ ነኝ ምንም አይነት ነገር ለመመለስ ዝግጁ ነኝ። አንተ መጀመሪያ እኔ ጠየቀውን መልስልኝ። ምንድነው ማሳይ? አሳይ፣ መጽሐፍ ቅዱሳዊ ማስረጃ አሳየኝ። ኢየሱስ ምንድነው እንደዚህ ዝሙት እንደሰራና ግብረ ሰዶማዊ እንደሆነ አሳየኝ። እኔ ከመጽሐፍ ቅዱስ ማለት ነው። ላኢላሃ ኢላላህ ከመጽሐፍ ቅዱስ እንደዚህ የሚል ቃል አለ ብያለሁ እኔ። በቃ አመሰግናለሁ አባቴ፣ ይሄን ነው የፈለኩት። ዝም ብለህ ግን አሁን ለምሳሌ አታውራ። በቃ ዝም ብለህ አታውራ። ዝም ብዬ አላወራሁም። ልክ አንተው ቃል በቃል ለምሳሌ አሁን ለምሳሌ ኦርቶዶክስ ብትለኝ አዳምጥ አንድ ጊዜ። ልክ አንተ ቃል በቃል ስትጠይቀኝ ልክ እንደዚሁ ነው ግልጽ በሆነ ሁኔታ ቃል በቃል እንደመለስኩልህ። ቅድም ስጠይቀኝ ግብረ ሰዶምን ሰርተዋል ስትለኝ ነው በመጽሐፍ ቅዱስ ሳይሆን በገድል ነው በኦርቶዶክስ ተዋህዶ አስተምሮ ያለ ነው ብዬ መልሼልሃለሁ። ልክ እንደዚሁ ቃል በቃል እንደጠየቀኝ ቃል በቃል እንደመለስኩልህ አንተም ቃል በቃል መልስልኝ። ይሄ አስተምሮ ኖ አንተ ጠይቀሃል መለስኩልህ። አሁን ልጠይቅህ ጥያቄ ኧረ አንዴ አዳምጥ እባክህ አንዴ ይቅርታ። አሁን ለምሳሌ ወይ ልውረድ? እሺ እኔ ሚዩት እያደረጋችሁኝማ እንትን አለው። ውረድ። ሰው ግን ጤነኛ አይደለም። ፒኬ ወያነስ እኔ እኮ በጣም ነው የገረመኝ። ማለት በቃ ከመጽሐፍ ቅዱስ ነው ያለ ምናምን የተባለ ይመስል መጥቶ እንደዛ ነው ያልክ። ከዚህ በኋላ እንዲህ ብላ አታውራ ምናምን ፖለቲካን እዛ በሰፈረ ከመጽሐፍ ቅዱስ ነው ያላችሁ ሰው የለም። ፕሮቴስታንት እንደ ፕሮቴስታንት የምትቀበሉት ሶላ ስክሪፕቸራ የሚለውን ሐሳብ አምስቱ ብቻዎች ምናምን ብላችሁ የምትቀበሉትን ሐሳብ ያመጣውን ሰውዬ የሱን አመለካከት ወይም እሱ የጻፈው ጽሁፍ ወይም የሱን አረዳድ ነው እዚህ ጋር ያስቀመጥ ነው። አይ መንፍቅና ነው ከተባለ ደግሞ አነስ እንዳለው መናፍቅ መሆኑን መመስከር መቻል አለባችሁ። መናፍቅ ከሆነ ከመናፍቅ ነው ወይ እናንተ እምነታችሁ የሚመሰረተው? መናፍቅ ነው ወይ እምነታችሁ መስርቶ የሚሰጣችሁ? ይሄ መጀመሪያ ነው። ሌላው ደግሞ በገድል ያለ ነው ስለ ግብረ ሰዶም ስለመሆኑ ገድል ላይ ነው የተቀመጠ እያለ
ምንድነው ሌላ ሰፈር የምትዘባረቁት? ስለዚህ ባጭሩ አሁን የነበረው ያመለጠው ማለት ያመለጠ ስሙን ያመለጠ አሁን የሰጠው የምስክርነት ቃል ምንድነው? የሚከተለውን እምነት የመሰረተው መናፍቅ ነው። ባይዘው መናፍቅነቱን ደግሞ ያምናል። ያመለጠ ራሱ ሉተር መናፍቅነት ያምናል። ስለዚህ መናፍቅ መሆኑን በሚያውቀው አካል የመጣን አስተምህሮ ነው እሱ እየተከተለ ያለ። እንግዲህ ጌታ ይባርከው። ሌላ ምን ይባላል? አነስ ቀጥል ሀቢቢ። ምን ይባላል አሁን? እሺ አስቡት፣ መናፍቅ የመሰረተውን እምነትህን መናፍቅ መስርቶት ያንን የመናፍቅ አስተምህሮ ስትከተል አንተ ማለት ነው። ሉክ አት ዲስ ጋይስ፣ አስቡት። ያ አምስቱን የሰጠህ ራሱ የሰው የትክክል ይሁን አይሁን በምን አወቅ? ምክንያቱም ኦልሬዲ የሰው የሚያስተምረው የመናፍቅ አስተምሮ ነው ብለህ ክሪቲሳይዝ ካደረግከው የመናፍቅ አስተምሮ ነው ብለህ እዚህ ጋራ ደግሞ እንዴት ነው አስተምሮቱ ትክክል ነው ብለህ የምትቀበለው? ክላሽ አያረግም? እንዴት ነው አይጋጭም እርስ በርስ? እዚህ ጋር መናፍቅ ነው ብለህ እዚህ ጋር ደግሞ አስተምሮቱ ትክክል ነው ስትል እንዴት ነው ያስኬዳል ወይ? ክርስቲያኖች ራሱ እና ይሄን የተናገረው እምነታችሁን የመሰረተው አምስቱ ሶሎች ብሎ ሶላ ክርስቶስ ምናምን እያለ የሰጣችሁ ሶላ ስክሪፕቸር ምናምን እያለ የሰጣችሁ ሰውዬ ነው ይሄንን የተናገረው ማለት ነው። ስለዚህ ይሄን ሰው መናፍቅ ብላችሁታል። ምን የሰጣችሁ? ይሄን አምስቱን ሶላ ብሎ ዛሬ ላይ ፈንዳሜንታል የሆኑ ዶግማ የሆኑ እምነታችሁን የሰጣችሁ ሰው በዚህ ልክ መናፍቅ ነው ብላችሁ ክሪቲሳይዝ ስታደርጉት፣ በዚሁም ደግሞ አስተምሮቱን ስትቀበሉት ይሄ ክላሽ የሚያደርግ ነው እርስ በርስ። መናፍቅ የሆነ አካል ያስተማረውን ነው እየተቀበላችሁ ዛሬ ላይ እኛ ጋር መታችሁ የምትከራከሩት ራሱ ማለት ነው። እና ይሄን ያህል ነው እና አላኩል ያህል ካላችሁ ገስት ላኩ። አንድ ቁጥር ጻፍ። እኔ እኮ የሚገርመኝ ማለት ነው አነስ አሁን ሁሉንም ክደው እንዴት ነው ወዴት ሊደርሱ ነው ማለት ምንድነው የሚያደርጉት መጨረሻ ላይ? ከመጽሐፉን ጸሐፊዎቹን በሙሉ እንትን የሚሉ የሚያስተፋብሉ ከሆነ ምንድነው የሚያደርጉት? አይ መጨረሻ ላይ መጽሐፉንና ክርስትናን ይክዳሉ። እንደዛ ነው የምናደርገው። በቃ እኮ ነው አሁን ሰለሞንም ጣዖት አምላኪ ሆኖ ሙቷል። የጻፋቸው 3 መጽሐፎች 4ም የሚሉ አሉ መዝሙር የሆነ ፓርትን ጨምሮ ማለት ነው። እነዛ መጽሐፎች በሙሉ እንግዲህ አይጥሏቸውም፣ ይዟቸው ነው የሚዞሩት። ያው ከሃዲ ሰው የሰጣቸው ነው ማለት ነው። ኦሬዲ መካዱን ይቀበላሉ ምናምን። ዳዊት ዝሙተኛ ነው፣ እሱም ደግሞ መዝሙረ ዳዊትን በሙሉ የጻፈ ነው። ሸለፈት ምናምን የሚቆርጥ አካል ነው። አይ እሱ እኮ ኃጢአተኛ ሊሆን ይችላል ነው ይላል። ታዲያ ለምንድን ነው መጽሐፉን ይዛችሁ የምትመሩበት ነው? ለምንድን ነው መጽሐፉን የምትከተሉት? እሱ የጻፈውን እና ከመጀመሪያው የዛሬው ርዕሳችን እንደሚለው እዚህ ጋር እንደምታዩት የነቢያት ስብዕና በመጽሐፍ ቅዱስ ነው። አንደኛ ነቢያቶች ራሳቸው እንደው ብቁ ናቸው ወይ? እስኪ መስፈርት አውጡ፣ ደስ ያላችሁ መስፈርት አውጡና የሚያልፉ ከሆነ እንያቸው። በእርግጥ እግዚአብሔር ያወራው ነው የምትሉ ነው እርግጠኝነት። አሁን ከዛ ውጭ ምንም መስፈርት ልታመጡ አትችሉም። የነብይ መስፈርት ምንድነው ስትባሉ እግዚአብሔር ያወራው ወይም የእግዚአብሔር ቃል የመጣለት ወይም ትንቢትን ያየ ብላችሁ በቃ እንደዚህ አይነቱን አወሩ እንጂ ስብዕና ጋር በተገናኘ ስነ ምግባር ጋር በተገናኘ ካራክተር ጋር በተገናኘ መቼም እንደ መስፈርት አታመጡም። አይደለም ለዛ ኢቭን አምላክ ብላችሁ መጥቶ ኦሬዲ ለእናንተ ተሰቅሎ የሞተው ማለት ነው ለመስዋዕትነት ብቁ ለመሆን ከኃጢአት ነፃ መሆን ይጠበቅበታል። ከኃጢአት ነፃ ነው ወይ? ኢየሱስ ክርስቶስ ራሱ ከኃጢአት ነፃ ነው ወይ? የጀሃነም እሳት የሚያስቀጣ ኃጢአት አልሰራም ወይ? እንግዲህ አልሰራም የምትሉ መግባት ትችላላችሁ። ነቢያቶችን ዲፌንድ የምታደርጉ የመዝሙረ ዳዊት ተቀባዮች፣ የመዝሙረ ዳዊት መጽሐፍ ተቀባዮች የምሳሌ ምንድነው ደግሞ ይሄ መኃልየ እንኳን ስሙ ራሱ ተሰው ይነዝራቸዋል። የመኃልየ ዘሰለሞን የእነዚህ መጽሐፍ ጸሐፊዎች ኢሳይያስን ጨምሮ የትንቢተ ኢሳይያስ መጽሐፍ ጸሐፊ አይ ቲንክ እሱ መሰለኝ ራቁቱን እኮ 3 ዓመት ይዞሩ ሊሰብክ። እነዚህን ጨምሮ እንዴት ነው የምትቀበሏቸው እናንተ ሰዎች? እንዴት ነው ጨርቅ ጥሎ የሚሄድ ሰው እንዴት ነው የምትቀበሉት? እብድ ነው ምንድነው እኮ እብድ የጻፈውን መጽሐፍ እንዴት ነው የምትቀበሉት? ከዛ አብዶ አይደለም እኮ ምናምን ነገር ለማለት ምንድነው እግዚአብሔር አዞት የሚል ቃል ተቀምጧል። በእግዚአብሔር ትእዛዝ መሰረት እንግዲህ 3 ዓመት ራቁቱን ሲዞር ነበር።
አስበው እስኪ አይደለም ለ3 ዓመት እዚህ ቲክቶክ እኮ ስንት መከራ የበላ ነው በሙስሊም እህቶቻችን ጨምሮ የራቁት ፎቶ ያዝም ብለው ነው ባይዘው ይህን መሰለ ስነ ምግባር ምናው እንዲህ ተበላሸ የወጣ የወረደ እያሉ ሲዘባርቁ ነበር 3 ዓመት ሙሉ አስቡት በየሀገሩ ደግሞ ኢትዮጵያ ነው የገባ ኢትዮጵያ ነው ብቻ ራቁትን ሲመላለስ የነበረ ሰው ህዝቤን አበላሽቶ ነው አይደው እኮ እንደዛ የሰራ ሰው እዚህ ጋር ሲመጣ እሱ እኮ ትልቅ ነብይ ነው የሚገርም ስለ ኢየሱስ ክርስቶስ የተነበየ እሱ ነው ብዙ ነገሮችን ጽፏል በጣም ብዙ ነገሮችን አሁን የሚገርም መጽሐፍ ለነገሩ ተውት ይሄ እንኳን ትንሽ ከበድ መኃልየ ዘሰሎሞንን ግማሹን ለማርያም ሲጠቀሙ ግማሹን ለቤተ ክርስቲያን ሲጠቀሙ ነው እኮ ነገሩ የቀረ እዛ ላይ እኮ ባይዘው ነገሩ ሁሉ የቀረው እኮ እዛ ነው በቃ ትርጓሜ ላይ ሲመጣ ይሄ ለማርያም ለቤተ ክርስቲያን ለእንትን ሲባል ጭራሽ እነዛ ሁለቱም ይዳቆሽ ምናምን ይሄ በጣም ከባድ ነውና እስኪ ብዙ ጊዜ አስተምሮታቸውን እንጂ እኮ እኛ ተግባራቸውን አንከተልም ምናምን ሊሉ ይችላሉ ነገር ግን የሚከተሉት አስተምሮአቸው ራሱ ምንድነው ብለን ስናይ እኮ ለመጽሐፍ ቅዱስ የተቀመጠው ራሱ ነው በቃ አሁን መኃልይን ብንመለከት ምንድነው ሰው ከዛ ሊማርበት የሚችለው ነገር አሁን እኛ ሰለሞን መጥፎ ስራን የሰራው ምናምን ነገር ይላሉ ስለዚህ እኛ የሱን ስራ እንከተልም እግዚአብሔር ገስጾታል ምናምን ሊሉ ይችላሉ ነገር ግን እዛ ጋር መጽሐፍ ቅዱስ ላይ ምን ሊሰራ ተቀመጠ በነገራችን ላይ ሙሉ ማብራሪያ ምናምን በጣም የሚዘገኑ ነገራቶች ናቸው የተቀመጡትና መጽሐፍ ቅዱስ ላይ ምን ሊሰራ ነው እንዲህ አይነት ነገራቶች የሚቀመጡት ከነሱ ጥሩ እሺ ወንጀል ሰርተው ከሆነ ምናልባት እግዚአብሔር ደብቆላቸው ምናምን ቢያልፍ እኮ እሺ እንደዛም ሆኖ ባያስኬድም ማለት ነው ነገር ግን እዚች ጋር መጽሐፍ ቅዱስ ላይ በስትክክል ነው በቃ እንዲህ የሰሩት ነገር ምናምን በዛ ላይ ከሚያስጠላ ማብራሪያ ጋር ማለት የተቀመጠው እና አስተምሮታቸውም ጭምር እንደራሱ ከሆነ ስራቸው ብቻ አይደለም ማለት ነው ስለዚህ ክርስቲያኖች የሚከተሉት ያንኑ ነው ማለት ነው የሚያነቡትም የሚከተሉትም ስለዚህ እንደ መንገድ የያዛቸው ነብያቶች ስብዕናቸው ተበላሽቶ እናንተም ደግሞ እንድትከተሉት በመጽሐፋችሁ ተገልብጦ ከተቀመጠ ምንድነው አሁን ከዚህ ሊያዝ የሚችለው የሚሉን ሲቀጥል ደግሞ የፈጣሪ ቃል ላይ ምን ሊሰራ ይገባል እሺ አጸያፊ ነገር ሰሩ ይባል ምን ሊሰራ መጽሐፍ ቅዱስ ላይ ይቀመጣል ሰው ከሱ ምን እንዲማር ነብያቶች ሰሩ ስለዚህ እናንተም ችግር የለውም ስሩት ነው እንደ ማህበረሰብ ራሱ አስቡት አሁን ለምሳሌ አንድ እግዚአብሔር ባሪያ የተባለ ጻድቅ ሰው ያንን ወንጀል ሰራው በቃ እንደዚህ ያደረገ በዚህ ወጣ በዚህ ገባ ምናምን ነገር ተባለና ኖርማሉ ምእመን ምን አርጎ ነው ሊስለው የሚችለው አሁን ለምሳሌ ወንጀሉን አሁን ሎጥ መጠጠጣ ተባለ መጠጠጥቶ እንዲያረገ ምናምን ገና አሁን ከነፍስየው ጋር እየታገለ ያለ ምእመን እንኳን ይሄን ተብሎ ይቀርና ነብያቶችም ይሰሩታል ተብሎ ይቅዊ እነሱ ይስከሰሩትማ ምን ችግር አለው ይላል ነብያቶች እንኳን የጻድቅ ሰዎች እንደዚህ ያክል ትልልቅ ደረጃ ያላቸው የእግዚአብሔር ነብያቶች መልእክት አቀባዮች ይሄንን ወንጀል እንደፈለጉ ሲራገጡበት ሲሰሩት ካለፉት እኔ ብሰራ ራሱ እግዚአብሔር ምንም አይለኝ የሚል ነገር ይፈጠራል አእምሮ ላይ እና ቢያንስ ወንጀላቸውን ቢደበቅላቸው እኮ እሺ ነገር ግን ወንጀሉ ገና ሳይደበቅ ገና ግልጽ ወጥቶ በመጽሐፍ ቅዱስ ደግሞ ልክ እንደ መማሪያ የሆነ ሰዎች እንደሚማሩበት የድህነት መንገድ በነገራችን ላይ ትልቁ የድህነት መንገድ ስላሴ ምናምን ሳይቀመጥ እንደ ክርስቲያኖች ማለት ነው የሚያምኑበት ዋናው እምነት ሳይቀመጥ እነዚህ ነገራቶች ናቸው ያሉት አሁን መኃልይን ብንመለከት በቃ ሰው ምንም ሊማርበት አይችልም ሐቂቃ በጣም መጥፎ ነገር እንጂ ማለት ነው እና እንዴት ነው ነገሩ ምእመኑ ምን ይማር ነብያቶች ይሄንን ከሰሩ ምእመኑ በቃ ፏ ብሎ ወንጀል ለመስራት ምናምን አይቸገርም በቃ ምን ችግር አለው እግዚአብሔር እነሱንም ይቅር ብሏቸዋል የመጽሐፉ ላይ ሰፍሯል እኔም ብሰራ እግዚአብሔር ይቅር ይለኛል ምን ሐሳብ ይፈጠራል ብዬ አስባለሁ እና ቀጥሉ እስኪ እቺን ሐሳብ ለመጣል ጀዛኪላህ ትክክል እኮ ነው አሁን መኃልይ እኮ በቃ በጣም የባሰ እኮ እኔ ራሱ ላይቭ ላይ እኮ በጌም ተሸንፌ ሊያስነብቡኝ እንዴ የተንቀጠቀጥኩበት መጽሐፍ ነው ለማንበብ ማለት ነው ሰውየው አስተላልፎታል ባይዘው ይጽፎ ምናምን አስተላልፎታል ይሄኔ ደግሞ ቁመው ያነቡት ይሆናል በተስኪያል ላይ እና ከኢሳይያስ በጣም የሚያስገርመው እስኪ ከታች ጻፉልኝ እስኪ ራቁቱን የሆነ ለምን ይመስላችኋል እስኪ ከታች ጻፉልኝ ለምን ይመስላችኋል ኢሳይያስ ራቁቱን 3 ዓመት ሙሉ የዞረው ማለት ነው ለምን ይመስላችኋል እኔ እንኳን በማስክ ነው ያለሁት 3 ዓመት የዞረው ኢሳይያስ ለምን ይመስላችኋል
አዎ ለተአምር እኮ አይገርምም? በአላህ ስም ራቁት መሆን ባይዘው ተአምር ነው። እና ለተአምር ራቁቱን ሆኖ ለተአምር 3 ዓመት ይዞር ነበር። ለተአምር ይሆን ዘንድ ብሎ ነው ያስቀመጠው። እንግዲህ እነሱ ጋር ተአምር ያለ እንግዲህ ራቁትም ተአምር ነው። ራቁትም ተአምር ነውና ያሉትም ደግሞ ተአምር እንስራ እንዳይሉ ጥሩ ይመጣም ነገር ነው ያልተመቸኝ። ገስት ላይ የገቡ ተአምር በተአምር እንዳያረጉት። ዋው ፈረንጅ አይደል? ቲክቶክ ራሱ አይቀበላችሁም። ባይዘው ተአምር እንስራ ብትሉ ቲክቶክ አይቀበልም። እንዴት ነው አንድ ነብይ ለተአምር ተብሎ ራቁቱን 3 ዓመት የዞረው? እኮ ለተአምር ነው፣ ምልክት ይሆን ዘንድ ለህዝቦቹ። ጌታ ሆይና አለ ምልክት ይሆን ዘንድ ነው። ስለዚህ እናንተ ነብይ መሆን ከፈለጋችሁ እበዱ። መጀመሪያ ልብሳችሁን አውልቁ ምናምን፣ ሱሪህን አውልቀ እዚህ ትከሻ ላይ አድርገህ ዙር፣ ባዶ እግር ምናምን ነገር። አሁን ነብይ ነኝ ብሎ ለሚነሱት ራሱ እኮ አሪፍ ነገር ነው። አሁን ነብይ ነኝ ይተው አሪፍ ተአምር አገኙ። በቃ እቺ ተአምር ከሆነች በቃ ቀለል ማድረግ እኮ ነው ነገሩ። አንድ ኢትዮጵያን ይዞራታል በቃ አዲስ አበባን ምናምን። ከዛ ምን አስጨነቃቸው? የምን ባህር መክፈል፣ የምን ጨረቃን መሰንጠቅ። ራቁትን አዞርም እንደ አንተ ሞኝ ነህ እንዴ? ቸርች ላይ ያላችሁ በጌታ ስም እንዲህ ተደርጓል የምትሉ ፕሮፌቶች አሁን ያው መፍትሄ ተቀምጦላችኋል። ራቁታችሁን ዙሩ። እኛ አይደለም እኛ ጋር ባይዘው አውራ የሚባል ነገር አለ። አውረት ምናምን መታየት የሌለባቸው ፓርቶች አሉ እንጂ ጭራሽ መታጠቂያህን አውልቅ፣ ጫማህን አውልቅ፣ ከዛ ምልክት ይሆን ዘንድ ራቁቱን ለ3 ዓመት ዞረ። አሜን ነው። እኔ አላበድኩም አሚር። እኔማ ከመሸፋፈን አልፎ እኮ ማስክ ሁሉ እስከ መልበስ ደርሻለሁ። አሉ እንጂ እነ ኢሱ አሉ እንጂ የጨለሉት። እና ለማንኛውም እንደዚህ አይነት የነቢያት ካራክተር እኛ ጋር የለም ነው በቃ። እኛ መጣው ከዛ ደግሞ የኛ ነብይ ላይ መስፈርት ያወጣሉ። ባይዘው መስፈርት ያወጣሉ መጣው በጣም በሚገርም ሁኔታ ማለት ነው። እንዴት እናንተ እንደዚህ አይነት ነብይ ትቀበላላችሁ ምናምን ይሉናል። እነሱ እኮ የኃጢአት ጥግ የሚባለው ነገር በሙሉ ሰርተዋል። ነቢያቶቻቸው የኃጢአት ጥግ ማለት ነው እንዳለ ሰርተዋል። እንዳለ ህፃናቶችን ገለዋል፣ በመጋዝ ጨፍጭፈዋል። ያው ግሪኩና አብራይስቱ ይለያያል አሉ እንግዲህ ብቻ በመጋዝ እንትን ብለዋል፣ ገለዋል ምናምን። የሰው ሚስት ደፍረዋል። ይሄ ላይ እንኳን እዚህ ላይ ስደርስ ነው ለምንድነው የአምላክየው የባሰው ነው የሚታየኝ። ግን የደፋር ለመቃበሉ ማለት ነው ይሄ ሁሉ ጉድ ይዘው መጻፋቸው ላይ ከዚህ ይመጡና ደግሞ እስልምና ላይ ረሱል ሰለላሁ ዐለይሂ ወሰለም 9 ሚስት ያገባሉ። ብዙ ሚስት ስላገቡ ስለዚህ ነብይ አይሆኑ ምናምን ይላሉ። በነገራችን ላይ ብዙ ሚስት ማግባት እግዚአብሔር እንደውም ለዳዊት እኮ የሸለመው ነው። ታውቃላችሁ ይሄንን ክርስቲያኖች እግዚአብሔር ሸልሞታል ነው፣ ገና እንደ ሽልማት ነው። ይሄ ጥፋት አይደለም እንደውም እንደ ነብያቶች እንደ መጽሐፍ ቅዱስ ማለት ነው። እንግዲህ አስቡት ዳዊት ያደረገው ምንድነው? የሰውን ሚስት ነው እንግዲህ የሰው ሚስት ላይ ነው ዝሙት የሰራው ማለት ነው። እና በጣም ብዙ አጸያፊ ነገራቶች ሀይቃ ዞር ብሎ ማያዩት ነው የሚመስለው እነሱ መጽሐፍ ላይ ያለውን ነገር ስለ እስልምና ሲያወሩ ማለት ነው። ረሱል ሰለላሁ አፋልኝ ብለው ያወራሉ። ወላሂ እኔ በጣም ነው የሚገርመኝ እነሱ ጋር ያለው እነሱ ላይ የተጻፈው። አሁን መኃልየ አስቡ እንግዲህ ዝም ብላችሁ አስቡት ክርስቲያኖች እና መኃልየ ዘሰለሞን ምናልባት ቁርአን ላይ ቢሆን አስቡት ምን ሊፈጠር እንደሚችል ምን ሊያደርጉ እንደሚችሉ ማለት ነው። አላሁ አክበር። እነሱ ግን በቃ ተስፋ ቆርጠውበታል። የለም እኮ በቃ ተሰውታል ጭራሽ መጽሐፍ ቅዱሳቸውን። በመጽሐፍ ቅዱስ ነብያት እንዲህ ተባሉ፣ የሆነ ነገር ወጣ፣ በዚህ ገባ፣ ችግር የለባቸውም እነሱ። ብቻ ቁርአን ላይ ግን የሆነች ነገር ትገኘ ብቻ እነሱ ጋር ችግራቸው እሱ ነው ትልቁ ነገር ማለት ነው እንጂ ወላሂ ሀይቃ ሲጀመር ሰለላሁ ዐለይሂ ወሰለም የሚወጣባቸው ነገር ኖሮ አይደለም በጭራሽ ማለት ነው። ከአንድ በላይ ማግባትም ቢሆን እንደ መጽሐፍ ቅዱስም የተከለከለ ነገር አይደለም። ነገር ግን ያቺን ይዘው በቃ ቀኑን ሙሉ ላይቭ ከፍተው ይውላሉ። ረሱል ሰለላሁ ብዙ ሚስት አገቡ፣ ስለዚህ ነብይ አይሆኑም። የእናንተ ነብያቶችሳ? ይህንንም እያስተዋላችሁ ወደ መጽሐፋችሁን ዞር ብላችሁ እያያችሁ የራሷ እያረረባት የሰው ታማሰላለች እንደሚባለው አትሁኑ።
ባይዘው ኢየሱስ ክርስቶስ ምን ብሏል? ያየ የተመኘ እንዳመነዘረ ቁጥር ነው ተብሏል። ኢሳያስ ራቁትን 3 ዓመት ሲዞር እንዴት ነው ተመኝተው ይሆን አይተው ይሆን? ስንት ሰው ኃጢአት አሰርቶ ይሆን ይሰውዬ? ያው እንግዲህ ለዚህ ደግሞ መንስኤው ማን ነው? መንስኤው አምላክ ሲሆን ማለት ነው። እንግዲህ ያየ የተመኘ እንዳመነዘረ ቁጥር ነው ሲባል 3 ዓመት ሙሉ ራቁቱን ሲዞር አይናችሁን ጨፍኑ ተአምር ለነገሩ ተአምሩ ስለሆነ እኮ ነው የሚያዩ ተአምር ነው የሚያዩት። አሁን እነዛ ሰዎች ግን ምን ፓርት ላይ ነው ተአምር? ይሄ ነገር በደንብ ይተንተን እንዴ? የትኛው ፓርት ነው ተአምር የሆነው? ለማንኛውም እስኪ ልዕልና እኔና ገብታለች ልትነግረን ትችላለች። እስኪ ተአምርነቱ ልዕልና እንኳን ልዕልና እስኪ ነበረ ኔትወርክ የተቆራረጠ። ጥያቄው ምንድን ነው? ጥያቄው ምን መሰለሽ? ለምሳሌ ክዶ የሞተ ሰው የጻፈው መጽሐፍ ትቀበይዋለሽ? በአምላክ ኦሬዲ ክዷል። ጣዖት አምላኪ ሆኖ የሞተ ሰው እሱ የጻፈውን መጽሐፍ አንቺ ለሃይማኖት መመሪያ አድርገሽ ትቀበይዋለሽ? ልዕልና አዎ፣ የጠቢቡ ሰለሞንን ሐሳብ ከሆነ የምቀበለው መልእክቱን ነው። የሱን ማንነት ወይም የሱን እንትን ሳይሆን መልእክቱን ነው የምቀበለው። ስለዚህ ከሃዲ ሰው ምንም አምላኩን ክዶ ጣዖትን አምልኮ የሞተ አካል የጻፈው መጽሐፍ ግን መልእክቱ ወደ ትክክል ይምራሽ ወደ ተሳሳተ ይምራሽ በምንድን ነው የምታው? አሁን መኃልየ ዘሰሎሞን ምዕራፍ 5 እና 7 ካነበብከው እሺ። መኃልየ ዘሰሎሞን ላይ ያለው አሁን እስኪ መልእክቱን ንገሪኝ እስኪ። አይ ቲንክ ምዕራፍ 5 እና ምዕራፍ 7 መሰል። እስኪ ምንድነው አሁን መልእክቱ? እንደዛ ሁለቱ ሚዳቆ ምናምን ሚዳቆ ለሚዳቆ የነበረው መልእክት እስኪ ምንድነው? ምኑን አይተሽ ነው የተቀበልሽው እሱ መልእክት? እና መኃልየ ዘሰሎሞንን ያነበብኩት አይመስለኝም ሙሉ መልእክቱን። አሁን ያልከውን ፓርት ማስታወሱ አይመስለኝም። ግን አሁን ታነቢያለሽ? ቆይ አሁን አንብቢ። እሺ ቆይ አንዴ መኃልየ ዘሰሎሞን 2000 እትም። ይህንን እንኳን አንቺ ፕሮቴስታንት ከሆንሽ የምትቀበይው አይመስለኝም። የ2000 እትም ኦርቶዶክሶችም የሚቀበሉት አይመስለኝም። እስኪ እሺ ይሄው አንብቢው ምዕራፍ 7 ከቁጥር 1 ጀምሮ ያለው ማለት ነው። ልዕልና ይታይሻል አለሽ? አይታይም። እሺ አሁን ይታያል። አንብቢው በሚዩት እንዳታደርጊ። እየጠበቅን ነው። አንቺ ልዕልና ሆይ ተመለሺ እናይሽ ዘንድ ተመለሺ ይላል። አሁን እዚህ ተመለሺ እንደውም ስለ አንቺ ነው መሰል አንደኛ የመጀመሪያው አንቀጽ የሚያወራ። አንቺ ልዕልና ሆይ ተመለሺ እናይሽ ዘንድ ተመለሺ። በልዕልና በኩል ምን ታያላችሁ? ሚውት ነው። ሌላ ምን እናያለን? ኖርማሊ ያልተረዳሁትና ያልገባኝ ሀሳብ ስለሆነ ማውራት አልፈለኩም። አንብቤ ችግር የለውም። አዎ እኮ እኔም አንብቢ ነው ያልኩሽ። ባይዘው አሁን አንብቢው ነው ያልኩሽ። ያ እኮ ይሄኛውን ፓርት ብቻ ሳይሆን ሙሉ መልእክቱ ምን ይላል የሚለውን አንብቤ ነው መረዳት። ከአንድ ነው ባይዘው የጀመርነው ከአንድ ስለሆነ ሙሉ ምዕራፉን ታነቢዋለሽ። ያው አንድ ነው የሚል እሺ። አልገባኝም። ለምንድን ነው የደበረሽ ማንበብ? ማለት ቀላል እኮ ነው። እስኪ አንብቢው፣ እስኪ ጆሮአችን ይስማ።
ትንሽ ነው። አይ አልነበረኝም። አንተ አንብበው ችግር የለም። ኖ ኧረ እኔማ ባይዘው እኔ ጣዖት አምላኪ ሆኖ አንድ አካል ከሞተ የጻፈውን መጽሐፍ እኔ ምን ያደርግልኛል? 300 ቁባት የነበረው ሰው የጻፈው መጽሐፍ ለኔ ምንድነው ትርጉም የሚሰጠኝ? ቁባት ማለት እኮ 700ዎቹስ መቼም ሚስቶች ናቸው አግብቷቸው ነው ምናምን ኖርማል ነው። 300 ቁባት ማለት ውሽማ ወይም በአማርኛ በድሮ አማርኛ የጭንገረድ ይባላል። ውሽማ የሚባል ነገር የነበሩት ሰው 300 ውሽማ እኔ ምን ልማር ነው ከሱ? ይሄ ስለ የትኛው ስለ ሱላማጢስ ነው እንኳን እና እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። አንቺ ልልና ሆይ ተመለሺ ተመለሺ እናይሽ ዘንድ ተመለሻል። እሺ ይሄንን እንዝጋው። ኦኬ ጥሩ መቼም ታነቢያለሽ ብዬ አላስብም። ጥሩ ነገር ነበረ። ኤኒዌይስ ምን እንደምትማሪበት አሁን ከዚህ ሰውዬ አላቅም። አሁን እንደኔ ማለት ነው ከዚህ ሰውዬ ምን እንደምትማሪበት አላቅም። ከሰለሞን ባይዘዌ ምሳሌንም የጻፈው እሱ ነው ተብሎ ይታመናል። ያው የምርሱ እኛ ባናምንም ይህንንም ምሳሌንም ጽፏል ብለን ባናምንም እኛ ሙስሊሞች ሰለሞን እንደዛ አይነት ባህሪ ያለው የሚል እምነት ባይኖረንም ባይዘዌ ሰይጣናትን ሁሉ ይገዛ የነበረ ሰጣሚዎችን ሰይጣናትን ቤተመንግስትን ያስገነባ ሰው ነው። በኢስላም ሱለይማን ወይም ሰለሞን ማለት በጣም የሚያስደምም ነብይ ነው። በጣም ማለት ነው። አባቱ ዳውድም እንደዛው። አባቱ ዳውድ በጣም የተከበረ ነው። የዳውድ ደግሞ ይብሳል። እና እሺ ይህን ካልሆነ እንግዲህ ስለ ኢየሱስ ክርስቶስ ብዙ ትንቢት አለው ብላችሁ የምታምኑት መዝሙረ ዳዊት መጽሐፍ ማለት ነው። እስኪ 200 የወንድ ሸለፈትን ቆርጦ ለጥሎሽነት የሰጠ ያው ሴት ስለሆነ ሸለፈት ምናልባት ላታውቂ ትችላለሽ። ሜቢ አለቃ ኪዳነ ወልድ ክፍሌ ነው የሚባለው መዝገበ ቃላት። እስኪ እሳቸው ጋር ሄደሽ ትርጓሜውን ታይዋለሽ፣ ችግር የለውም። እንደዛ ቆርጦ የሰጠ ሰዎችን በመጋዝ ይቆርጥ የነበረ ሰው 100 አይደለም 100ማ የታዘዘው ነው። 100 ታዘዘ 100 ሸለፈት አምጣ ተብሎ እሱ ደግሞ 100 ጨመረበት እና 200 አድርጎ አመጣ። ለምን አላስደስተውም ብሎ የሚስቴን አባት ለምን አላስደስተውም ብሎ ከዛ በመቀጠል ደግሞ ምንድነው እንግዲህ የአንድን ሰው ሚስት ደፈረ፣ ባሏን አስገደለ። እግዚአብሔር ግን ለዚህ ስራው አይደለም ሊቀጣው ምንድነው ያደረገለት? ምሕረት አደረገለት። የሙሴን ሕግ ራሱ እንዲፈጸምበት አላረገም። እንግዲህ ለዚህ ሰው ሕጉን ሻረ፣ እግዚአብሔር ሕጉን ቀየረ። ለዚህ ሰው ለዳዊት ሲል ማለት ነው። እንግዲህ ለኃጢአትህን ይቅር ብያለሁና አትሞትም አለው። ያ ነብዩ ማን ነበር? ወደሱ የተላከው ነብይ ብቻ አትሞትም አለው። እስኪ አሁን ይህ ሰው የጻፈውን መጽሐፍ አንቺ እንዴት ነው የምትቀበዩ? ልዕልና አንዴ ካሜራ ላጥፋልሽ፣ ኔትወርክሽ እየሄደ ነው። ልዕልና አፍተር ኦል ሰለሞን የጻፋቸው ነገሮች ያደረጋቸው ነገሮች ምናምን የከንቱ ከንቱ ነው ምናምን ብሎ ተጸጽቶበታል። እኛ ደግሞ የምንቀበለው ቅድምም ለማስረዳት እንደሞከርኩት ይሄ ለኛ እንድንማርበት የተጻፈ ነገር ነው። በህይወታቸው ያደረጉት በዛ ዘመን የተኖረው ህይወት እንድንማርበት የተደረገ ነገር ነው እንጂ ልክ ሰለሞንን ተከተሉት ወይም ሰለሞንን ታዘዙት አይደለም። ምን አሁን ቆይ ከውድቀት እኮ ትማራለህ። ከአንድ ሰው ውድቀት እኮ ትማራለህ። እኔ የተማርኩትን ልንገርሽ። እሺ ቆይ በጣም ሰለሞን በጣም ለምሳሌ እንትንን ምሳሌ ላይ ብታነበው የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ፣ ሁሉም ነገር ከንቱ እንደሆነ፣ እሱ በምድር ላይ ያለው ሁሉን በምድር ላይ በጣም ሀብታም ነበረ፣ በጣም ብዙ ሚስቶች ነበሩት፣ በጣም ብዙ ነገር ነበረ። ግን ያንን ሁሉ ከንቱ ነው ብሎ ይገልጿልና ምንም ነገር ስንይዘው ባዶ እንደሆነ ብዙ ነገር እንማርበታለን እና ከውድቀታቸውም ከስተታቸውም ከኖሩት ህይወት እንማራለን እንጂ እነሱን እንከተላለን ማለት አይደለም በእኛ ዘንድ ማለት ነው። ጥሩ ፖይንት ነው ያነሳሽውና እኔ የተማርኩትን ላስረዳሽ እስኪ። እኔ የተማርኩትን እንግዲህ መጽሐፈ ሳሙኤል ካልዕ ላይ ወይም ደግሞ ሁለተኛ ሳሙኤል ነው። ካልዕ ማለት ሁለተኛ ሳሙኤል ነው። እንግዲህ ያወራል። ስለምንድን ነው የሚያወራ? ዳዊት እዚህ ጋር ላንብብልሽና ዳዊት ከቀን እንቅልፉ ነቅቶ አለ
ከቀን እንቅልፉ ነቅቶ ወደ ቤተ መንግስቱ ሰገነት ወጣ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንዲት ሴት አየ። ያው እዚህ ጋር ዝሙት ሰራ እንደ ኢየሱስ ሕግ ሆነ። ሴትዮዋም በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራው የኤሊአም ልጅ የሂታዊው የኦሪዮ ሚስት መሆኗን ተረዳ አለ። ከዛስ እርሷንም ሄደው ያመጡለት ዘንድ ዳዊት መልእክተኞችን ላከ። እንግዲህ ባለትዳር መሆኗን የተረዳ የኦሪዮ ሚስት መሆኗ ተነገረው። እሱ ግን ባለትዳርነቷ አላገደውም። ለምን? ሻወር ስትወስድ ነው አያያት፣ ስትታጠብ አይቷታል ኦሬዲ። ስለዚህ መልእክተኞችን ላከ። እነርሱም ሄደው አመጡለትና ከእርሷ ጋር ግንኙነት አደረገ። በዚህም ጊዜ ሴትዮዋ ወርሃዊ የመንጻት ስርዓቷን የፈጸመች ጥብቅ ነበረች። እንግዲህ ስትታጠብ የነበር ያው ከወር አበባ መሆኑ ነው ማለት ነው። ከወር አበባ ጸድታ ነው ስትታጠብ የነበረ። አሁን ከዚህ የምንማረው አንድ ነብይ እሺ በቃ ተታለለ ምናምን ዝሙት ሰራ ማለት ነው። ዝሙት ሰራ። ይሄንን ነብዩ መጥቶ ሲነግረው እግዚአብሔር ምንድነው ያደረገለት? ኖርማሊ በቃ ኃጢያቱን ይቅር አለው። ኃጢያትህን ይቅር ተብለሃልና በቃ አትሞትም አለው። ነብዩ መጡ ስለሱ መሆኑን ሲሰማ ማለት ነው። ከዛ ግን የፈረደበት ፍርድ አሁን እንግዲህ አንደኛ የምንማረው ነገር ምንድነው? እግዚአብሔር ማለት ነው ምን እንደሚያደርግ ሕጉን ለአንዳንድ ባለስልጣናት ሲል እንደሚቀየር። እንግዲህ ዳዊት ማለት ባለስልጣን ነው፣ ንጉስ ነው። ለሱ ሲል በድንጋይ ተወግሮ መገደል የነበረበት በሙሴ ሕግ መሰረት ያን አለፈው። አትሞትም አለው። በቃ ይቅር ተብሏል፣ አትሞትም አለው። አሁን ያስተላለፈበትን ፍርድ ደግሞ ስሙ። መቀየሩ እኮ ኖርማል ነው። ያስተላለፈበት ፍርድ ምንድነው የሚለው? አንተ ለኔ ስላልታዘዝክ አለ የኦሪዮ ሚስት ስለወሰድክ እነሆ ከቤትህ በሰይፍ የሚገደል አይጠፋም። አንተ ትገደላለህ አይደለም ባይዘው አንተማ አትሞትም ነው። በሰይፍ የሚገደል አይጠፋም። ሁለተኛ ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔን በመሐላ አረጋግጥልሃለሁ አለ። ምንድነው የሚያደርስበት ችግር ሲባል ሚስቶችህን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶችህ ጋር በቀን ብርሃን ይገናኛል። ከቤተሰቡ የሆነ አካል ከዳዊት ሚስቶች ጋር በቀን ብርሃን ይገናኛል። ሰው ሁሉ በሚያየው ማለት ነው። አንተ ይህን ኃጢያት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ አስቡት፣ እስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ አለ። አስቡት፣ ይሄ ሕግ ከተላለፈበት በኋላ ዳዊትም ኃጢያት በመስራት እግዚአብሔርን አሳዝኛለሁ አለ። እንግዲህ ከዚህ በኋላ ነው የተጸጸተ። ባይዘው አልተጸጸተም፣ ደግሞ ተጸጸተም አይልም። እግዚአብሔርን አሳዝኛለሁ ነው የሚል። ናታንም ምን አለው? እንዲህ ሲል መለሰለት፣ እግዚአብሔር ይቅር ስላለህ አትሞትም። መች ጠየቀ ይቅርታ? የት ላይ ነው ይቅርታ የጠየቀው? ግን ያው ይቅር አለው። አስቡት እስኪ ዳዊት ባጠፋው ጥፋት ሚስቶቹ በቀን ብርሃን በአደባባይ ሲደፈሩ ማለት ነው። በቤተሰቡ ያውም ልጁ ነው ባይዘው ከተማው ላይ ይህን ትንቢት ይህንን ፍርድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሞዳ ለናደሪ ይህንን ፍርድ ሲሰጥ ቤት በሰገነት ሰርተው ነው። ኦኬ ሁሉም ሰው በሚያይበት ሰገነት ሰርተው ከሚስቶቹ ጋር እንዲገናኝ ያደረገ። አሁን እኔ ከዚህ የተረዳሁት እግዚአብሔር ለአንድ ባለስልጣን ሲል ሕጉን ከመቀየርም አልፎ ጭራሽ እሱን ላለመጉዳት ብሎ ሚስቶቹን ሁሉ እንደ ምንም ያላጠፉ ሴቶች ላይ ይህንን ፍርድ እንደሚያስተላልፍ ነው። እንግዲህ ያኛው ተሳስቶ አይደለም ባይዘው ተስቶት አይደለም። ዳዊት ሆን ብሎ ነው ያደረገው። ሆን ብሎ ላደረገው ይቅርታም አልጠየቀም። ይቅርታ ባለ ሕጉ ተሰረዘለት። ሚስቶቹ ምንም ባላጠፉበት በገዛ ዘመዱ ግንኙነት እንዲፈጽሙ በአደባባይ ፖርኖግራፊ ማለት ነው። አሁን በቲቪ በምናምን ሰዎች የሚያዩትን እዛ ላይ ግን ያው ቲቪ ስላልነበረ በአደባባይ እንግዲህ እንዲመለከቱ ተደረገ ማለት ነው። ሶ አሁን አንቺ ከዚህ ምን ተማርሽ? እስኪ ልዕልና እኔ የተማርኩትን ነግሬሻለሁ። ምን ተማርሽ አንቺ ከዚህ ታሪክ? እኔ አሁን ከነገርከኝ ከዚህ ካነበብነው ታሪክ የተማርኩት አንደኛ እግዚአብሔር መሐሪ መሆኑን እንማርበታለን። ሁለተኛ ደግሞ ሰው በበደል አሁን ለምሳሌ
እንዳልኩህ ነው። በእኛ ዘንድ ነቢያቶች ፍጹም አይደሉም፣ ሰው ናቸው፣ እንከንም አለባቸው ምናምን እና እንከናቸውም ሁሉም ነገራቸውም ተገልጿል። ያንን እንከን ደግሞ ለምሳሌ አሁን ይሄ ዝሙት ምናምን ማድረጉ እኮ ጥሩ ነው እያልኩህ አይደለም፣ ግን ሰው ናቸው ነው በቃ ሰው ናቸው፣ ተከተሏቸውም አልተባልንም ነው። አሁን ሚስ አንደርስታንዲንጉ ይሄ እንደዚህ የጻፈውን እምነት ትከታያለሽ ወይ ምናምን አይደለም፣ እየተከተልናቸው አይደለም። እግዚአብሔር ምኑን ነው አሁን የእግዚአብሔርን ይቅር ባይነት የኖሩትን ህይወት አሁን የእግዚአብሔርን ይቅር ባይነት ነው የተማርኩት አለሽ። የእግዚአብሔር ለምሳሌ ነው ምልህ ምሳሌው ነው ምልህ እኮ ገብቶኛል። አሁን ካነበብኩት የተማርኩት ስቶሪውን ስነግርህ ደግሞ ቆይ ዘሆል ስቶሪውን አትንገሪኝ አንዴ። አሁን ካነበብኩት አይ ስለ አንተ ማለት ነው አሁን ካነበብኩት አንቺ የታየሽ ዳዊትን አንደኛ ህጉን ሻረ እግዚአብሔር። ይሄ ምንም አልታየሽም፣ ባይዘው ችግር የለም ይቅር ባይነቱ ነው ብለን እንውሰደው። እንግዲህ ሆን ብሎ ያጠፋ ነው ባለስልጣን ስለሆነ ሳይሆን እግዚአብሔር ይቅር ባይ ስለሆነ ነው ህጉን የሻረለት። በቃ በዚህ እንስማማ፣ ችግር የለውም። የሚስቶቹ በአደባባይ መደፈርና ከሱ ቤተሰብ መካከል በሰይፍ የሚገደል ሰው አለ ብሎ በሰይፍ እንዲገደል ማድረግ ይሄስ ምኑ ነው? አሁን ይሄ ፍትሃዊነቱ ነው? አፍቃሪነቱ ነው? የትኛው ፓርት ነው ይሄ? እስኪ ንገረኝ። ደጋግሜ የምልክ ነገር እነዚህ የነብያቶች የምታወራውና የምትጠቅሳቸው ርዕሶች እንድንማርባቸው የተቀመጡ ናቸው እንጂ እንድንከተላቸው አይደለም። 700 ሚስት ስላገባ 700 ሚስት እንድናገባ የተቀመጠልን አይደለም። ስተት ነው በቃ ስተቱን ስተት ነው ብለን ግን የእግዚአብሔር ስራ ስተት ነው ወይስ አይደለም? አሁን ነብዩን እኮ ረሳ ሰዎቹ የሰሩትን ነው ስተት ነው የምልህ። እግዚአብሔር የሰራው እዚህ ጋር የሰጠው ፍርድ ትክክል ነው የሰጠው ፍርድ ወይስ ስተት ነው? እግዚአብሔር ፍርድ ትክክል ነው። አስረጅኝ እሱም ፓርት እኔ አሁን ያልገባኝ እሱ እንዴት በየትኛው አስተሳሰብ ነው ባል ባጠፋ አይጥ በበላ ዳዋ ተመታ እንደሚባለው ማለት ነው። አይጥ ዳዊት በበላ ሚስቶቹ የሚመቱበት የትኛው የፍትህ አካሄድ ነው? እስኪ ምድራዊ የፍትህ አካሄድ ነው? ሰማያዊ የፍትህ አካሄድ ነው? እንደው የትኛው ፓርት ነው? አሁን እሱ ፓርት ነው ያልገባኝ። የምትፈልጊው አንቀጽ ካለ እኔ አወጣልሻለሁ፣ ማንበብ ትችላለሽ እዚህ ማለት ነው። ሜቢ ልታነቢ ከሆነ ይወጣሽ መጽሐፉንም ከፈለግሽ እንትኑን ነግርሻለሁ። መጽሐፈ ሳሙኤል ካለ ላይ ነው። እና እንግዲህ ስለ ይህንን አምላክ ነው ተከተሉ የምንባለው ማለት ነው። እኛ ሙስሊሞች ያው መመለስ አልቻለችም ኦሬዲ። እንግዲህ መጣ ከመለሰች ጥሩ ነው፣ ግን መመለስ አልቻለችም። የምትመልስም አይመስለኝም መቼም ቢሆን። እኛን ሙስሊሞችን እግዚአብሔር ፍቅር ነው ሲባል የፍቅር መለኪያው እንደዚህ ነው ባይዘው። አንድ አካል ፍቅር ነኝ ስላለ ሳይሆን ፍቅርነቱን እንዴት ነው ያሳየ። የእግዚአብሔር አፍቃሪነት እኮ በጣም የሚገርም ነው ይሏቸዋል። እንደው አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል ይሏቸዋል። ልጁን መግደል ራሱ ፍቅሩ ነው ማለት ነው። አስቡት፣ ልጅን መግደል የፍቅር ውጤቱ ነው። ስለዚህ ይሄም አንድ ፍቅር ሆነ። ዳዊት ባጠፋው ደግሞ እነዛ ምንም ያላደረጉ ሚስጊን ሚስቶች ያውም ከሌላ ባል ተነጥቀው የተሰጡት እግዚአብሔር እንዴት እንዳንገላታቸው። መጀመሪያ ከሌላ ባል ነው ነጥቆ የሰጣቸው ለዳዊት። የጌታህን ሚስቶች በብብት ጣልኩልህ ይላል። ያም አንሶህ በነበረ ጨምርልህ ነበር ይለዋል ዳዊትን። አስቡት፣ ከሌላ ነጥቆ ለዳዊት ሰጠው። ከዛ ዳዊት ሲያጠፋ ደግሞ እነሱን ነው የሚቀጣ። ዳዊት ሲያጠፋ እነሱን ነው የሚቀጣ። እንዴ ምን ባደረጉ? እነዚህ ሴቶች ምን አደረጉ? ምን አደረጉ? ደግሞ ዝሙት በዝሙት እንዴት ነው ፍትህ የሚሆነው? ዝሙት በዝሙት ፍትህ። አንድ ሰው ዝሙት ሰራ ተብሎ ሁለት ሰዎች ላይክ ዳዊትና ቤልሳቤህ ማለት ነው። ሁለት ሰዎች ዝሙት ሰሩ ተብሎ ብዙ ሚስቶችንና ከልጅ ጋር ከእንጀራ ልጃቸው ጋር
ወይም ደግሞ የራሳቸው ልጅ ይሁን የእንጀራ ልጅ አላቅም፣ ዲቴል አላየሁትም። እሱን ከልጅ ጋር ዝሙት ማስፈጸም ማለት በአንድ ዝሙት ነፍ ዝሙት ክፍያ ተከፈለ ማለት ነው። እና ይህ ፍትህ ነው፣ ባይዘው ፍትህ ነው በእነሱ። ልክ አዳም ቅጠል በልቷል ተብሎ ሌላ ሰው እንደተገደለው ማለት ነው። ለዛ ፍትህ ሌላ ሰው መገደል ያም